የምታናድጅኝ ክርስቲያን ነኝ ስለምትይ ነው የምታናድጅኝ። you know አንደኛ ላንቺ ሲስተር ጆርዲ ናት የእባቡን መልእክት የያዘችው ጆርዲ ያንቺ እህቴ ነኝ ትያለሽ። አጥሲንታን ክርስቲያን ነኝ ቦርናጌን ነኝ ትያለሽ። አመ ቦርናጌን ነገር ምንድነው? ሳጨለ ማውስነሽ አንቺ ብራን ነኝ ትያለሽ። አሁን በአደባባይ ጥቃት ስለቆምኩ ነው ንስሐ የምገባው። ይሄን ንስሐ ግቢ በማን ነው ጥቃት እንደሆነ እንዴት ነው የምታምኛት አንቺ? እሷን ንስሐ ግቢ አንቺ እንዴት አንቺ ግብረ ሰዶማዊነትን እንዴት በፊትሽ ታጣ? እሺ ይሄን ነገር እጥፈሽዋል አየሁትና ምንም በተመለከተ ነው ይሄ ምንም በተመለከተ መሰለ ሃሽታግ ትሰማ እና ሃሽታግ በቃ የሚል ሙቭመንት ነው። ይሄ ደግሞ ምንድነው? ተደፍረው ለተገደሉ ህፃናት፣ ለተጠቁ ሴቶች ድምጽ የሚኮንበት ነው። መንግስት እርምጃ እንዲወስድ ለተጠቁ አንዳንዶቹ በገንዘባቸው ይወጡ አሉ። ገባ ፍርድ ሳይፈረድ ማለት ነው። ፍርድ ቤት ሁሉ ገብቶ ከፍርድ ቤት ሳይወሰን ይወጣል። ስለዚህ ለሴቶቹ የሴቶቹ ደም ዝም ብሎ አይፍሰስ፣ ኦኬ ፍርድ ይሰጥ የሚል ወደ ፕራይም ሚኒስትሩ እየተላከ ያለ ሙቭመንት ነው። ይሄ የሴቶች ጥቃት በተመለከተ ማለት ነው። ፔቲሽንም አለው። ፔቲሽኑን ከፈለክ ለከለቻለው ልታነበው ማለት ነው። አረ የምን ፔቲሽን ነው ደግሞ? እሺ ይሄን ሙቭመንት የጀመረው ማን ነው? ይሄን ሙቭመንት የጀመሩት ሴቶች ናቸው። ማን ነው ነው ጥያቄ? ማን ነው? ሴቶች ለሴቶች የቆሙ ማን ነው? እታለምዬ ማን ነው? ብዙ ናቸው እኮ እታለምዬ ማን ነው ይሄን ሙቭመንት የጀመረው? ኦኬ እየሰሩ ያሉት እነማን ናቸው? ስማቸውን ንገሪኝ ነው የምትልኛለህ? እነማን ናቸው አይደለም፣ ማን ነው የጀመረው? አብረው ሆኖ ያሉ ቤተልሔም አለች፣ ጆርጂ አለች። የጀመረው አይ እታለምዬ ማን ነው የጀመረው? ምን ነው ማን ነው የጀመረው? እየነገርኩ እኮ ነው። የጀመረው ማን ነው? ይሄንን ሎጎ አድርጎ የሴቶችን ጥቃት ይቁም፣ ፍትህ ይሰጥ፣ ፍርድ ይሰጥ እያሉ ያሉት ማን ናቸው የጀመሩት ነው የምትለኝ? እያሉ ያሉት አልጠየቁሽም። ማን ነው የጀመረው? ይኸውልሽ ጥያቄ በጣም ግልጽ ነው። አጉል ስማርት አትጫዎች። እኔ እንደዚህ አይነት ነገር አይመቸኝም። እኔ አፖሎጂክስ ስለሚሰራው ስለዚህ ለምን እያልሽ እንደሆነ ይገባኛል። ስለዚህ በቀጥታ መልሽልኝ። ማን ነው ይህንን ሙቭመንት የጀመረው? ይህንን ሙቭመንት መታ የነገረችን ጆርጂ፣ ቤተልሔም፣ ሌሎችም አሉ። አይ ችግር የለውም። እንደ ቤተልሔም ኤቭሪዋን አይ ኖው ዴም ጆርጂ። እሺ ጆርጂ የምን አቀንቃኝ ነች? የሴቶች መብት ሂውማን ራይት ላይ የምትሰራ ናት። ሂውማን ራይት ምንድን ነው የሚባለው? ምኑ? ኦኬ ፌሚኒስት ናት። እታለምዬ በጣም ግልጽ ነው። አማርኛ ጥያቄ በጣም ግልጽ ነው። የምን አቀንቃኝ ነች ጥያቄ? ኦኬ እኔም ማቃት ጆርጂ። እሺ እኔም ማቃት ስለ ሴቶች ጥቃት፣ ስለ ሴቶች መጎዳት የምትናገር የኔ እህት ስለ ሴቶች ጥቃት ምናምን እሱን ተይው። ይሄ አጉል ሌላ ነገር ተይው። የምን ጥያቄ እየመለስኩ እኮ ነው። የምን አቀንቃኝ ናት? ኦኬ ሂውማን ራይት ብላ የምትል ሂውማን ራይት ፌሚኒስት ደግሞ ኢኳል ራይት ለሴቶች ኢኳል ራይት። ፌሚኒስት ደግሞ የምን አቀንቃኝ ናት? እንግዲህ ማቃውን ነገርኩ። ይሄንን ነው እኔ ማቃት። የምን አቀንቃኝ ናት? ይሄንን እኮ የምታቀነቅነውን እኮ ነው የነገርኩ። አሁን ምንድነው የምታቀነቅነው? የምን አቀንቃኝ ናት የምታቀነቅነው? የሴቶች ጥቃት ይቆምና ሂውማን ራይት ላይና ምንድነው? ሌላ ነገር አታውሪ እታለምዬ። የሴቶች ጥቃት ራሳችሁ አጥቂዎች ናችሁ። እናንተ ናችሁ አጥቂዎቹ። ወደዛ አትወሰጂኝ። አሁን ወደ ጉዳይ ላይ ነኝ። ሌላ ነገር እንትን እንዳትበይ። የምን አቀንቃኝ ናት? ማናት? ጆርጂ የምትባለው ነገርኩ እኮ እኔም ማውቀውን ነገርኩ። የምን አቀንቃኝ ናት? ኦኬ ቤካ አልገባኝም። እንግዲህ እኔ የምን አቀንቃኝ ናት ስትል ይሄንን ነው ማውቀው ብዬ ነገርኩ። እሺ የምን አይዲዮሎጂ ነው የምታራመደው? አይዲዮሎጂዋን ኦኬ የሷን አይዲዮሎጂ ራሷን ብትጠይቋት አይሻልም?
እሺ ፌሚኒዝም አይደለችም ነች እንደው ዝም ብዬ ባጭሩ በነገራችን እንዴ ነው ባይ ዘ ኦኬ ሰሞኝ እንግዲህ ሰሞኝ በጣም መናገር ተናነቃት ጆርዲ የምትባል ሴትዮ ይህንን ሐሳብ ያመጣችው የፌሚኒዝም አቀንቃኝ ነች አይደለችም? እሺ ፌሚኒስት ነች። ኢኳል ራይት የምትል ፌሚኒስት ነች። አረ ቆይ አረ ችግር የለውም። ስሙ እንግዲህ እኔ በጣም ፌሚኒስት ናት። ስሙ እሺ ፌሚኒስት ናት። እሺ ፌሚኒስት ምን ላይ ነው አድቮኬሲ የሚሰራው? ፌሚኒስት ኢኳል ራይት ላይ የሴቶች መብት ይከበር ላይ ነው የሚሰራው። የሴቶች መብት ይከበር። ኦኬ ፋይን። እሺ የፌሚኒዝም ዋና ኢኳል ኦፖርቹኒቲ ላይ ነው ማቀው ፌሚኒስት ነው። ችግር የለም። ኢኳል ራይት ኢኳል ኦፖርቹኒቲ ከዛም በላይ ለሴቶች እንደሚገባ የእግዚአብሔር ቃል መጽሐፍ ቅዱስ ስለነገረን እኛ ክርስቲያኖች ከእግዚአብሔር ቃል ተነስተን እንደዛ ነው የምናምነው። ጥያቄ የፌሚኒዝምን እንቅስቃሴ የወለደችው ማነች? ሁድ ማተሩ ፌሚኒዝም ኦኬ እሱ እኔ እንግዲህ በእንግሊዝ ሀገር ነው የማውቀው። ጥናት ምናምን አላደረኩም በነገር ላይ ማለት ነው። ግን እስከማውቀው ድረስ የምኖረው እንግሊዝ ሀገር ውስጥ ነው። የሴቶችን መብት ፌሚኒዝም ብለው ያመጡት ሴቶች ናቸው። የማውቃቸው ሴቶች ደግሞ ለሴቶች ፋይት ያደረጉ ናቸው። who the mother of feminism? እሱን አንተ ንገረኝ። እሺ ባጭር ቋንቋ የፌሚኒዝም ማዘር የምትባለው ሜሪ ወርክራፍት ነው የምትባለው። ኦኬ የፌሚኒዝምን የወለደች the mother of feminism የምትባል ማለት ነው። እሺ የእሷን የሜሬጅ ስታተስ ትነግሪኛለሽ? ስለማላቃት ሴት እያወራ ስለሆነ ምን ብዬ ልንገርህ? እሺ ስሚኝ፣ ችግር የለውም። እኔ ማውቀው ልንገርና አንተ የምታውቀው ትነግረኛለህ። አረ ቆይ እኔና አንቺ ስናወራ እህት አለምዬው ይሄ የለጠፍሽውን ነገር ካላሰጉርኩኝ በስተቀር የለም። አሊያም አንቺ የራስሽን ምንድነው ጎራ ለይተሽ ክርስቲያን እንዳልሆንሽ ትነግሪና ትያለሽ። አሊያም ነው ክርስቲያን ኮሽ ማን ነው ኢየሱስን ከኔ የሚያስወጣ ማን? እሺ ለምን ስሚኝ የታለኝ ስሚኝ አይደለም ስሚኝ አልገባኝም። ኖ አይ በቃ ይሄ ድፍረት ነው። ይሄንን ካላወጣሽ ክርስቲያን አይደለሽም። የምትሰጠኝ ክርስትናና ችግር የለውም። ቆይ አረ ተረጋጊ፣ ችግር የለውም። ተረጋጊ ታረሚ ምንም ተረጋጊ። አረ ተረጋጊ፣ ችግር የለውም። ዲስሪስፔክት ማልሽ ምንም ማልሽ ችግር የለውም። እሱን እያወራን እንሄዳለን። አዎ አይ አንተ የምትሰጠኝ ኢየሱስና የምትነጥቀኝ ኢየሱስ ስለሌለ ቆይ ተረጋጊ። ለምን ትደርቢያለሽ? የታለምዬ እሱን በኋላ ላይ እናያለን። ተባባልን። ኦኬ ተባባልን። የምናልፈው አላስ እሺ የፌሚኒዝም መስራቿ ወይም ደግሞ ወላጅ እናቷ የሜሬጅ ስታትሷ ወንድ አግብታ ወንድ ፈታ ሴት ያገባች ሌዝቢያን ናት። ሌዝቢያነት በክርስትናው አስተምሮ ሴት ከሴት ጋር ተመሳሳይ ጾታ እንዲያደርጉ ይፈቀዳል? አይፈቀድም። ሴት ለሴት ተጋብቶ ግብረ ሰዶማዊነትን የተቀበለ ያ ምንጩ ከአጋንንት ነው ወይንስ ቅዱስ ከሆነው ከእግዚአብሔር ነው? ተላልፎ ሮሜ 1:28ን ማንበብ ነው። እሱ ተላልፎ የተሰጡ ሰዎች የሚያደርጉት አመሰግናለሁ። ስለዚህ the mother of feminism የምትባለው ሜሪ ወርክራፍት ተላልፋ የተሰጠች ከእግዚአብሔር ያልሆነች እግዚአብሔር የማይፈልገውን እግዚአብሔርን ያስቆጣውን ግብር የፈጸመች የግብረ ሰዶማውያን አባል ግብረ ሰዶማዊ ነች ማለት ነው አይደለ? መታለምዬ አው እኔ የምትላት ሴት ስለማላቅ እንደዚህ ነው ስታተሷ ካልከ በደንብ ታውቂያለሽ። ነች አይደለችም? እኔ አላቅም እንዴ ታውቂያለሽ ይለኛል። ነች አይደለችም? እባክሽን ነች አይደለችም? እኔ አሁን እንዳልካት ከሆነች ነች ወይስ አይደለችም? ጥያቄ ነች ወይስ አይደለችም? አሁን እንዳልገለጽክልኝ ከሆነ ነች። እሺ መጣን ደግሞ ለምሳሌ የማያውቁኝ ሰዎች እዚህ ይውልሽ እናቴ ያደረቁኛል። አረ ኖ ዌይት። እሺ እሺ ሴትዮ ፌሚኒዝም የወለደች የፌሚኒዝም እናት ግብረ ሰዶም ነች። ተስማምተናል፣ አለፍን። ግብረ ሰዶም ደግሞ እግዚአብሔር የሚቀበለው ሳይሆን እርኩስ እግዚአብሔርን ያስቆጣ ከሰማይ ዲን ያዘነበ አንድን ከተማ አመድ ያደረገ ጉዳይ ነው ማለት ነው። ኦኬ እንግዲህ ምንጩን ነው የምናየው። እሺ ወንድሞቼ እናቶቼ ምንጩን። እሺ አንቺ የተቀበልሻት የተከተልሻት ጆርዲ የምትባለው ሴትዮ ሴት ለሴት አይደለችም? ነች። እኔ ነች ብዬ አላምንም።
እሺ ነች ብዬ አላምንም አለች። በነገራችን ኖ ምክንያቱም ራሷ ስላላለች አላለችም። እኔ ነኝ ከሴት ጋር ነው የሚል ቪዲዮ እኔ አላየሁም። ላለች ቪዲዮ የኢትዮጵያ መንግስት ይከሰኛል። ቆይ ልንገራት የኢትዮጵያ መንግስት ይከሰኛል። ምክንያቱም ሌዝቢ ነሽ ብሎ ቆይ ልንገርህ ሌዝቢ ነሽ እኔን ስለምታውቀኝ ነው። ልክ እኔን ስለምታውቀኝ ነው። ሌዝቢ ብሎ ይከሰኛል፣ ወደ ሀገሬ አልገባም ብላለች። ዛት ሚንስ ሌዝቢ ነሽ ብሎ ይከሰኛል ሚንስ እኔ ሌዝቢ ነኝ ብላለች ራሷ አለች። እኔ ሌዝቢያን ነኝ የሚል ቪዲዮ አለች። ወደ ሀገሬ አልገባም ከገባው አለች። እኔ ሌዝቢያን ነኝ ወደ ሀገሬ አልገባም የሚል ቪዲዮ አለ። ወደ ኢትዮጵያ አልገባም ሌዝቢ ነሽ ብሎ ይከሰኛል። እሺ ወደ ጉዳያችን ችግር የለውም። ወደ ጉዳያችን ችግር የለውም። ኦኬ እሺ እናቴ የነገር እዚህ ጋር ይታይሻል። እሺ ቆይ አይ አንድ ጊዜ ቆይ እሺ። ስለዚህ የተከተልሻት የግብረ ሰዶም ተከታይና ግብረ ሰዶማዊ ነች። እሷን መቀበል የእሷን ሀሳብ መቀበል ከእግዚአብሔር ሀሳብ በተቃራኒ የግብረ ሰዶማዊነትን ሀሳብ ተቀብሎ በራስ ላይ አፕላይ ማድረግ በክርስትና አስተምሮ ይፈቀዳል? ኦኬ በክርስትና አስተምሮ ላይ ተመሳሳይ ጾታ አይቀበልም። ኦኬ ምክንያቱም የእግዚአብሔር አጀንዳና ፈቃድ ስላልሆነ አጌንስት ጋድ መሆን ነው። ይህንን ነው የማውቀው። እግዚአብሔር አዳምና ሔዋንን ፈጠረ እንጂ እንትን አልፈጠረም። ኦኬ ተመሳሳይ ጾታ ላይ በጣም በነገራችሁ ላይ እምቃወም ሴት ነኝ። ተመሳሳይ ጾታን እምቃወም ሴት ነኝ እኔ። ኦኬ የሶስት ልጆች እናት ነኝ እኔ። 2 ወንድ 1 ሴት ልጅ አለኝ። እሺ በጣም ግን የሚያሳዝነኝ የማያውቁ ሰዎች ብቻ ሲሳደቡ እግዚአብሔር ለምትናገሯት ንግግር ክርስቲያን ከሆናችሁ ይጠይቃችኋል። በነገራችሁ ላይ ፍርድ ነው በላያችሁ ላይ ታደርጉ። አንዴ ቆይ ማስፈራራቱን ተይውና ሀብትሽ እኔ ከቤካ ጋር ነው የማወራው። እኔ ለምለው ደግሞ እግዚአብሔር እኔን ይጠይቀኛል። ዶወሪ አንድ ጊዜ ቆይ ጠይቅሻለን። አጠይቀኝ አንተ። እኔ አንደርስታንድ ከማያደርጉ ሰዎች ጋር አላወራም። እሺ አምኖ ዌስቲንግ ማይ ታይም። የፈለጋችሁትን ማመን ትችላላችሁ። ስሚኝ ሄልዬ ቆይ ስሚኝ አንድ ጊዜ። ስለዚህ አሁን ካነሳናቸው አንጻር አንቺ ማትቀበያቸው ናቸው። አንቺ ክርስቲያን ስለሆንሽ እንደዚህ አይነት ውስጥ ያለውን ነገር አትቀበይም። እግዚአብሔር የተቆጣበትና እግዚአብሔር የማይከብርበት ጉዳይ ስለሆነ ተስማምተናል ሁለታችን ማለት ነው። ያ ኦኬ። ስለዚህ ጆርዲ በዚህ ህይወት ውስጥ ስላለች እሷ የምትከተለው የምታራምደው የፌሚኒዝም እንቅስቃሴ ደግሞ ወላጅ እናቷ ደግሞ ሌዝቢያ ስለሆነች ወይ ደግሞ ግብረ ሰዶም ስለሆነች አብሮ ተያይዞ የመጣ ስለሆነ ነገርየው በእግዚአብሔር ቃል ሲመዘን እርኩስ ነው ማለት ነው አይደል? ያ ተመሳሳይ እንትን ላይ እርኩስ ነው አውቃለሁ። ይሄን ከእርኩስ ቅዱስ የሆነ ነገር ይወጣል። እርኩስ ነው ብቻ ሳይሆን አጌንስት ጋድ ነው። አጌንስት ጋድ ነው። ከእርኩስ ኢትስ ፋይን እርኩስ ከሆነው ነገር ቅዱስ ነገር ይገኝበታል። እኔ ሰዎችን እርኩስ አልልም። እግዚአብሔር ኃጢአተኛን ይወዳል፣ ኃጢአትን ይጸየፋል። እርኩስ ነው ታዲያ እርኩስ ነው። እንደዚህ ክርስትና አላውቅም ታዲያ ሌላ ፍልስፍና ሲታይ ጥያቄ ግልጽ ነው። ከእርኩስ ነገር ቅዱስ የሆነ ነገር ይገኝበታል። ከእርኩስ እኔ ሰው እርኩስ ነው ብዬ አላምንማ። ታለምዬ ትሰሚኛለሽ? ሰውማ እርኩስማ ይሆናል። በቃ ግልጽ ነው። እንዴት ነው እርኩስ ማለት ነው? በቃ እህታችን ሰው እርኩስ ነው ብላ አትቀበልም። ይሄ ሰውዬ ትራንስጀንደር ነው። እርኩስ ነው ቅዱስ ነው? ሴሰኛና መንዝራ የሚለው ሴሰኛና መንዝራ የሚለው ታዲያ ማንን ነው? ሰውን አይደል እንዴ? ግለሰብን አይደል? ፐርሰናል አይደል? ቆይ ችግር የለውም። እሺ እታለምዬ እዚህ ጋር ይታይሻል። ይሄ ቅዱስ ነው እርኩስ ነው? እኔ ቅዱስ እርኩስ አልልም፣ ኃጢአተኛ ነው። ታዲያ ቅዱስ ነው እርኩስ ነው? ለምሳሌ አንደኛ ተሰሎንቄ ምዕራፍ 5ን ክፈቺ ከፈለሽ ታለምዬ። እንዴ ስለ ቅድስና ያወራል። ስለ ሰው ቅድስና ነው የሚያወራው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 አንብቤ። ቅዱስ ብሎ ሲል ስለ ሰውየው ቅድስና ነው የሚያወራው። ዋስረው እንግዲህ እንዴ ታለምዬ የሚል አለ ሰውን እና ታለምዬ ተቀደስ ካለ ከእርኩስ ተለይ ነው። ቅዱስ ሁን ማለት ነው። ቅዱስ የሚሆነው ማን ነው?
ሰውየው ካልተቀደሰ ምንድነው? የጴጥሮስን አስመሰልክብኝ እኮ። ጴጥሮስ ሂድና ለመርዶክዮስ ሲል ሄደህ እዛ ሲለው አይናለኝም እንደሚለው አስመሰለኝ። ከሴሰኛና መንዝራ ጋር ነው። አልተቆሜ እህት ዓለምዬ የጴጥሮስና አሁን የምናገረው ነገር አይገናኝም። የጴጥሮስ ስለሚበላ ጉዳይ ነው። ስለሚበላው it's not about the person ነው። it's not about the person አይደለም የሚያወራው እግዚአብሔር ስለሚበሉ ጉዳዮች ነው። እግዚአብሔር ለጴጥሮስ በራእይ መልክ ያሳየው። ማይገናኝ ነገር አታምጪ። ጴጥሮስ እንዳለ አትበይ። አይገናኝም። ጥያቄ ይሄ ለምሳሌ ቅዱሳን ሁኑ ሲባል ነገርየው ከሰው ጋር የተገናኘ ነው። ለምሳሌ ይሄ እርኩስ ነው ወይስ ቅዱስ ነው? መልሽልኝ። እኔ ሰው እርኩስ ነው አልልም። ኃጢአተኛ ግን ነው፣ በጨለማ ያለ ነው። እንደዚህ ናቸው በነገራችን ላይ። አሁን ምክንያቱም እንደዚህ አይነት ሰው አንድ ነገር ልንገርህ ቤካ፣ ቆይ ስማኝ፣ ቆይ ትቀጥላለህ። አንድ ነገር ልንገርህ፣ ጌታ ኢየሱስ ልንገርህ፣ አማኝን አይደለ? ስማኝ፣ ለምን አንተ እያወራህ ነው? ስሚኝ፣ እርኩስም ወደፊት ይርከስ፣ ቅዱስም ወደፊት ይቀደስ የሚለው ነገር እርኩስ የተባለው ሰው እርኩስ ስለሆነ ነው ወይስ አይደለም? አመጻ የሚሰራ ሰው አመጻ እየሰራ ያለ ሰው ነው። ለምን መጽሐፍ ቅዱስ የሚለውን ቃል በቃል እየነገርኩሽ ነው። because you said I'm Christian ስላልሽ መጽሐፍ ቅዱስ የሚለውን እርኩሱም ወደፊት ይርከስ ቅዱስም ወደፊት ይቀደስ ይላል። እርኩሱ የተባለው ስለ ፐርሰኑ ነው ወይንስ ከፐርሰኑ ውጭ ስላለው ጉዳይ ነው? ስለሚሰራው ስራ የሚሰራው ስራ ሰውየው ከፐርሰኑ ከሱ አካል ውጪ ሰውየው ተለይቶ ሌላ ነገር ይሰራው ወይስ ከፐርሱ ጋር የተገናኘ ነገር ነው? ከሱ ጋር እርኩስና የሰራ ሰው ግን በእግዚአብሔር አምሳል የተፈጠረን ሰው እርኩስ። አንደኛ ነገር ልንገርህ ቤካ፣ በእውነት እናትህ ለምን ሄዳ ለምን አታጋባቸው? ለምን አታጋባቸው? በቃ ቤካ ልንገርህ፣ አንድ ነገር ልንገራቸው። እናትህ በቃ አታጋባቸውና ሀብትሽ አንድ ጊዜ ቆይ፣ ሀብትሽ አንድ ጊዜ እናትህ ልጆች አሉኝ እያለች በልጆቿ ላይ እርግማን ትጠራለች እንዴ? በቤቷ እርኩስ በጣም እርግማን ነው ታውቃላት። አንተ ማን መዳብ ያደረገህና ነው? አንተ ስለኔ ምንም የምታውቀው ነገር የለም። መጽሐፍ ቅዱስን እርኩስ በይ ካለሽ አንቺ ለምን ታሻሻያለሽ? እንደውም እሱ የተባለው እኛ ቤት ውስጥ የዳነው ጋር ነው በነገር ላይ። ስለዚህ አንቺ የዳነውም ይሁን የዳነውም አይሁን እሱን መቀበልሽን ለምን ስትጠየቂ ድነን ያለነው በጽድቅ ማንኖረውን ነው እርኩስ ይርከስ እንደዚህ ብሎ የሚናገረው። እንደውም ግን አንድ ነገር እርኩስ መባሉ ለምን አልቀበልም አልሽ ነው። ታዲያ ለምን አልቀበልም ትያለሽ? ታዲያ እሱማ ስራው የእርኩሰት ነው። ሰውየው በእግዚአብሔር አምሳል የተፈጠረ ሰው ስራው ነው የሚለው። ስራውንማ ስራ ነው የሚለው። አንተን ልንጠይቅህ ፐርሰኑን ደግሞ ፐርሰን ነው ብለሽ መቀበል ለምን ይከብድሻል? እሺ አንተን ልጠይቅህ ሀብትሽ፣ በሰላም እናውራ። እኔ ምክንያቱም ኤነርጂ መጨረስ አልፈልግም። ኦኬ ምንድነው ጌታ ኢየሱስ እስካሁን ድረስ ያልመጣው ለምንድን ነው? እንደዚህ አይነት ሰዎች እንዲድኑ አይደለ? ታዲያ ነግረሻቸው ነው የምታድኛቸው አይደል እንዴ? እኮ ታዲያ ትነግራቸዋለህ። እርኩስ እያልክ ያጥላላ እንደ ጥፍር ቁሻሻ እየቆጠርካቸው እኮ እየተከተልሻቸው እኮ ነው። እነሱ እኮ እየወሰዱት እኮ ነው። አንቺ በእናትሽ ከአንድ ሰው ጋር ላውራ። እኔ ኤነርጂ ናት። ልክ አይደለም እንዴ? እየተከተልሻቸው አይደል እንዴ? አንቺ ወንጌል እየነገርሻቸው ነው ወይስ ደግሞ የእነሱ መልእክት ይዘሽ እየሮጥሽ ነው አንቺ? ምንም ስለኔ የምታውቂው ነገር የለም። ይሄ ሰውዬ ከቤካ ጀርባ የተቀመጠው ሰውዬ መልእክት ሰጥቶሽ አድርሺ ብልሽ ትክክለኛ መልእክት ነው ብለሽ ሄደሽ ታድርሻለሽ? አታድርሽም? ተረጋጊ እስቲ መልሽ። አንቺ ይሄንን አልመልስልሽም። አንድ ላይ ዲማንድ ተረጋጊ ማለት ነው። መልእክት አንቺ ዲሲቭድ ሆንሽው አንሶሽ ሰዎችን በውስጥ ማለት ነው። ይሄንን ፊርማ ፈርሙ እያልሽ አንቺ ስንት ነፍሳትን የምትመለሚያለሽ? ክርስቲያን ነኝ ትያለሽ እንዴ? አንቺ የታውቂኛለሽ? አንቺ እኔ እየሰማሁሽ እኮ ነው። አንዴ ተከታተልሽ እያለኝ ሰዎችን ዲሲፕድ ለማድረግ የውሸት ታሪክ ክሬት እያደረግሽ እኔ በጣም የምታናድጅኝ ክርስቲያን ነኝ ስለምትይ ነው የምታናድጅኝ። አንደኛ ለአንቺ ሲስተር ጆርዲ ናት። የእባቡን መልእክት የያዘችው ጆርዲ የአንቺ እህቴ ነኝ ትያለሽ። አዲሲንታን ክርስቲያን ነኝ ቡርናጌን ነኝ ትያለሽ።
አመ ቦርነጌ ዳረስ ነገር ምንድነው? ሳጨለማውስነሽ አንቺ ብራንድ ያለሽ እንዴት ነው ጥቃት ስለቆምኩ ነው ንስሐ የምገባው? ሄሎ ንስሐ ግቢ። በማን ነው ጥቃት እንደሆነ እንዴት ነው የምታምኛት አንቺ? እሷን ንስሐ ግቢ። አንቺ እንዴት አንቺ ግብረ ሰዶማዊነትን እንዴት በፊትሽን ታጣጣለሽ? የምትነግርሽን ቁጥር በምን ተቀብለሽ በምን አምነሽ ነው አንቺ የምትነግርሽን ቁጥር 50% የኢትዮጵያ ሴት ተደፍሯል ስትልሽ 50% ማለት ነው። ለምን እንደው ተረጋግታችሁ የማታወሩት እንደምትጣጡ መረጋጋት ያለብሽ ክርስቲያን ያለሽ ያለሽ እኛን ሁሉ ልታሳምኝን ጥረት እያደረግሽ ነው። ኧረ እኔ በፍጹም አንድ ሌዝቢያን ሴት ወረቀት ይዘሽ መጥተሽ ይቻላል ኮንቪንስ ልታረጊኝ ጥረት እያደረግሽ ነው። አንተስ ደግሞ ክርስቲያን ነኝ ያለሽ ክርስቲያን ነኝ ብለሽ ስትናገሪ አታፍሪም እኮ አንቺ። ጌታ ኢየሱስ ሆይ ድረስ ሌዝቢያን መልእክት ከእባብ መልእክት ይዘሽ ወረቀት ይዘሽ መጥተሽ ፈርሙት ያለሽ እየዞርሽ አንቺ በእናትሽ አሁን ራሱ ይቻላል አድቨርታይዝ ልታረጊ ጥረት እያደረግሽ ነበር። አሁን ራሱ የሴቶች ጥቃት ይቆም የሚል ነው። ሄዳችሁ አድቨርታይዝ ልታረጊ ትፈልጊያለሽ። የእባቡን መልእክት ማለት ነው። የእባቡን መልእክት አንቺ ዲሲቭድ የሆንሽው አንሶሽ ጭራሽ ሌሎቹን ኑና ፈርሙ፣ ኢሜላችሁን ስጡ፣ ፐርሰናል ኢንፎርሜሽናችንን ማለት ነው ኑና ስጡ እያልሽ ታስተባብሪያለሽ አይደል? የጆርዲን ሀሳብ ይዘሽ አንቺ አምነሽ አንቺ ወደቅቱ ሳያንስሽ ሌሎችን ደግሞ አብረሽ ልትጥይ ደግሞ ትሯሯጫለሻል። እንደዚህ አይነት ክርስቲያን እናንተ ማን ነው ግን መጽሐፍ ቅዱስ ያስተማራችሁ ሲጀመር ማለት ነው? ምንድን ነው አንቺ ቦርናጌን ማለት ለአንቺ ምንድን ነው? ምን ማለት ነው? ኢየሱስ ክርስቶስ ማለት ነው። አንድ ጊዜ እሺ ማረናታ የምትባይ እዚህ ጋር ስለ ሴት መደፈር ደግፎና ተቀብሎ የሚናገር ሰው የለም። ሁላችንም ከሴቶች ጥቃት ካጠቁ ወንዶች ለቅጣት እንዲቀርቡ ሁላችንም አድቮኬሲ ስራ እንሰራለን። ይሄን ለማድረግ የእባቡን ትምህርትና የእባቡን አይዲዮሎጂ መቀበል የለብንም። እንደ ክርስቲያን የምንቃወመው ማራናታ የተባልሽ በሴቶች መደፈር አውቀሽ በማስጨው የአንቺን የሌዝቢያነት ህይወት ማስቀጠል ከፈለግሽ ከዚህ ቤት ውጪ። ማንም ሰው በዚህ መንገድ እየመጣ የሌዝቢያና የጌይን እንቅስቃሴ የፌሚኒዝም አይዲዮሎጂ ማራመድ ፈልጎ አጉል ከዚህ ጋር አብሮ የሚነዳ ሰው ካለ ከኔ ጋር አብሮ መቀጠል አይችልም። አልፈልግም። እኔ ቤካ ክርስቲያን ነኝ። ግብረ ሰዶማዊነትን እምቃወም ማለት ነው። የትኛውም ክርስቲያን የሆነ በጠቅላላ አይደለም በሴትና በወንዶች መጠቃት ይቅርና በእንስሳ መጠቃት ያሟል። የእንስሳ ጥቃት ያሟል፣ ይረብሸዋል። በምንም አይነት መንገድ እኛ ቤት የፌሚኒዝም የትኛውም ነገር ኮምፕሮማይዝ አይደረግም። ግብረ ሰዶማዊነትን አጥብቀን እንጸየፋለን። ፌሚኒዝም ትውልድ ገዳይ ነው። በጄኔሬሽን መካከል ጋፕ እንዲፈጠር የእግዚአብሔርን ተቋም ለማፍረት ሆን ብሎ የሚሰራ አጋንንት የወለደው የግብረ ሰዶማውያን ማህበረሰብ ልበላችሁ በጥቅሉ ማለት ነው ናቸው። ስለዚህ እኛ ቤት ውስጥ በጭራሽ ፌሚኒዝምን በተመለከተ ኮምፕሮማይዝ አይደረግም። we don't like ፌሚኒዝምን እንቅስቃሴ እንደ ሰው እንደ ክርስቲያን ከየትኛውም ጥቃት ከፈጸመው ወንጀለኛ ለህግ እንዲቀርብ እንሰራለን። በህብረት እንጨዋለን። ምንም ነገር መንግስት ህግ እያጠበቀ እነኚህ ሰዎች ለህግ እንዲያቀርባቸው ተገቢውን ቅጣት እንዲያገኙ እንሰራለን። አለቅ። ስለዚህ ማንም ፌሚኒዝም እያመጣ የሚያስታውቀውን ነገር አንቀበልም። ቢኮዝ ዓላማቸው ግብረ ሰዶማዊነትን ፕሮሞት ማድረግ ስለሆነ። እሺ ለምሳሌ እዚህ ያለችው አያቴ ይህንን ትራንስጀንደር እርኩስ አይደለም አለም አለች። እሺ መጽሐፍ ቅዱስ እርኩስን እርኩስ ይላል። ሲቀጥል ደግሞ እንድንቀደስም ጭምር መጽሐፍ ቅዱስ ይነግረናል። ለምሳሌ በራእይ ምዕራፍ 22 ቁጥር 11 አመፀኛውም ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ይጽድቅ፣ ቅዱስም ወደፊት ይቀደስ ነው የሚለው። እርኩስ ሲል ሰውየውን ፐርሰኑን እንጂ ከፐርሰኑ ውጭ ያለውን ነገር አይደለም። ሁለንተናችሁ በክርስቶስ ይጠበቅ
ምን ሐሳባችሁ ማለት ነፍሳችሁ፣ ስጋችሁ ኦኬ መንፈሳችሁ ብሎ ስለ ሰው ልጅ ሁለንተና በቅድስና ስለመጠበቅ ደግሞ አንደኛ ተሰሎንቄ ምዕራፍ 5 ላይ በግልጽ ይናገራል። እዚህ ቅዱስ የሚለው ነገር ሰውየውን ነው ፐርሰኑ ነው የሚመለከተው፣ ቤካን ነው የሚመለከተው። ራይት። ስለዚህ ኃጢአተኛ ነው አይደለም፣ አይደለም ኃጢአተኛ ነው አይደለም። እኔ እርኩስ ነው፣ ቅዱስ ነው። እኔና አንቺ የተማመን የመጣነው ነገር አለ። ከእርኩስ ነገር ጥያቄ ቅዱስ የሆነ ነገር ይገኝበታል ወይ? ሄለን እሺ እንግዲህ እኔ የማምነው ምንድነው እንግዲህ እርኩስ ከነበርን እኛ ከርክሰት ነው ወደ ጌታ የመጣ ነው ማለት ነው። ስለ አንቺ አልጠየኩሽም። አዎ ከርክሰት ነው የመጣሽው። ምን እያወራሽ ነው? ሌላ ነገር አታውሪ። ጥያቄ መልሽልኝ። ከእርኩስ ነገር ቅዱስ የሆነው ነገር ይገኛል ወይ ነው? ኦኬ ከእርኩስ ነገር ቅዱስ የሆነ ነገር አይገኝም። አዎ ስለዚህ ግብረ ሰዶማዊ ከሆነችው ከዮርዲ የመጣው ነገር ቅዱስ መሆን ይችላል? እኔ ግብረ ሰዶም ናት ብዬ አላምንም። ይችላል ወይ ነው ጥያቄ። እኛ አሳየንሽ እኮ በማስረጃ ይችላል። አይ እናንተ ያላችሁትን ነው የምትሉት። ያለ ይችላል ወይ ይችላል እማላምንበት ዋቹ መራራ ቪዲዮን ለምን አትከፍትላትም? አሜን በእናትህ በማስረጃ እናውራ። ቤካ ምንም አንድ ቪዲዮ ለአንቺ ግብረ ሰዶማዊ አይደለችም አይደል? ስለዚህ ቪዲዮ ይከፈትና የኢትዮጵያ ሕዝብ ቪዲዮ እናሳያት። ቪዲዮ ይከፈት በቃ አይተዋለች። ኮመንቶች እናሳያት። ሌዝቢያን ፑሽ ያለችበት የነበረው ቤካ እነዚህን እንትኑ የሚጮቱን አስቆምልኝ በጌታ። አንዴ ሄሉ አይደለችም ትለናለች። አንዴ ሄሉ አንቺ ጉሮሮሽ እንዳይደርቅ ውሃ እየጠጣሽ አትንጫጭ። ሄሉ አታንቺኝም እኔን ሄሉ ልጅ ስለ እግዚአብሔር ልንመሰክር መጮህ ሄሉን አንዴ ማስረጃ ብቻ አይደለም፣ መጮህ ብቻ ሳይሆን በብዙ ነገር ልናሳይሽ እንችላለን። ማስረጃ ብዙ ነገር የምታሳይኝ ህዝብ ይዳኝ። በቃ ቪዲዮ ይከፈት፣ ሁላችንም ዝም እንበል። አንድ ጊዜ ማስረጃ ልስጣት። የሚከፈተው ቪዲዮ እኮ ያየነው ቪዲዮ ነው። አንዴ ማስረጃ ልስጣት። ሀብትሽ የምታሳየው ማስረጃ ቲክቶክ ሙሉ ሲዘወር ነበር አይደል? ቆይ አንዴ ሄሉ አንዴ ማስረጃ እንስጥሽ። ሲጋራ የሚያጨስን ሰው ላይክ ታደርጊያለሽ? አላረግም። እሺ ጋንጃ የሚስብን ሰው ላይክ ታደርጊያለሽ? አላረግም። እንግዲያውስ ጆርዲ ይሄ ከቤካ በስተጀርባ ያለውን በኢትዮጵያ አዳምጪ። በኢትዮጵያ ውስጥ በጌይነት ነው ተባሮ ከኢትዮጵያ የወጣው ፋሪስ ይባላል። ይሄ ሰው በውጭ ሀገር የኢትዮጵያ የኤልጂቢቲ ወይም የግብረ ሰዶም ተወካይ ነኝ ብሎ ያቀረበው ቪዲዮ እናሰማሽ። በውጭ ሀገር የኢትዮጵያ የኤልጂቢቲ ተወካይ ነኝ ያለበትን ቪዲዮ እናቅርብልሽ። እኔ ምን ልሰራ ታቀርብልኛለህ? ቆይ እንጂ እንዴ ማስረጃ አይደል የምናወራው እንዴ? እኔ ስለ ጆርጅ እንጂ ስለዚህ ሰውዬ እኔ ምን አገባኝ? ወደ ጆርጅ ልመጣልሽ እኮ ነው። ወደ ማስረጃ ልመጣልሽ ነው እንዴ። አንዴ አሜን ሲያስ ኧረ እባክሽ በእናትሽ አሜን ሲያስ አንዴ እንዴ ቆይ ልመጣ ነው። አራሜን ሲያስ በእናትሽ እንዴ እግዚአብሔር ምሕረት ያርግልሽ። ለምትናገሪው ንግግር ትከፍያታለሽ አንዴ ሚት አርጊ ሂጂና ጠይቂ ሄለን ማናት ብለሽ። ቆይ ሄሉ ልንመጣ ነው። ችግር የለውም። በማወቅ ነው ባለማወቅ ነው የምትደግፊው የሚለውን እንመጣበታለን። ቆይ አንዴ ሄሉ ይሄ ሰውዬ እናንተ ናቸው ጌታ ኢየሱስ ደቀ መዝሙር በኢየሱስ ኧረ ሚት አርጊ ማን እንደሆነ እኮ አሁን ሊለይ እኮ ነው። ቤካም ችግር የለውም። አዳምጪ አንዴ። ወደ ማስረጃ ስመጣ ለምንድን ነው የምትበጠብጪው? ሄሉ ዲስሪስፔክት እንድታደርጉኝ አልፈልግም። ዲስሪስፔክት አናደርግሽም፣ ግን ወደ ማስረጃ እየመጣን እኮ ነው። በቃ አንድ ደቂቃ አይሞላም እና እሺ፣ ይሄ ሰውዬ ከኢትዮጵያ በጌይ ተባሮ አውሮፓን ያለው። ከዛ በኋላ አንድ ትልቅ የተባበሩት ስብሰባ ላይ እኔ
ውጭ ሀገር ያለው የኤልጂቢቲ ተወካይ ነኝ። የኢትዮጵያ መንግስት ግን ይሄንን ነገር እዛ እንድናስፋፋ ስለከለከለን እንትን ስላደረገን ዲስክሪሚኔት ስላደረገን መላው ዓለም ላይ ያላችሁ መንግስታቶች በስም ሜንሽን እያደረገ ማለት ነው የኢትዮጵያ መንግስት ላይ ጫና እንድታሳድሩልን እንፈልጋለን የሚል ሰው ነው። እንግዲህ ቅድም አንድ ነገር ብለሽናል። ምን ብለሽናል? ሲጋራ ቢያጨስን ሰው ላይክ አላረግም፣ ጋጃ የሚስብን ሰው ላይክ አላረግም ካልሽን፣ እንግዲያውስ አሁን የፌሚኒስት ተቆርቋሪ ነኝ ተሟጋች ነኝ ያለችው ጆርዲ ይሄንን ሰው ላይክ ስታረግ ቢዩቲፉል እያለች ኢንካሬጅ ስታደርግ ማስረጃ እናቅርብልሽ። አሁን ይሄ ጥም ይቆርጥልሻል? አቅርብላ ታርቸው ወደ ማስረጃ እንምጣ። ጥም ይቆርጥልሻል? እናቅርብ። ወደ ማስረጃ ቪዲዮ ይከፈት፣ የኢትዮጵያ ህዝብ ይፍረድ። በቃ ወደ ማስረጃ ችግር የለውም። እኔ ምን ይሰራልኛል? እሷ ለምትለው ሚውት አርጊ። እኛ ቤት ነው ወይ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወይኔ ጌታ ኢየሱስ፣ እውነት አንድ ላይ በጌታ ነን ሁላችን። አሁን ልንለይ እኮ ነው። አሁን ሊለይልን እኮ ነው። ከማን ነው የምትለዩት? እኛና አንቺ ሊለይልን ነው። ለምን ዛሬ ነው የምትለዩት? ሚውት አርጊ ታለሚ አንቺ ከኛ ልትለይ ነው እንጂ። ኧረ ጌታ ኢየሱስ፣ እግዚኦ መሐረነ ክርስቶስ። ሚውት አርጊ እንዴ ጓራ አረጋለሁ። ተረጋጋ እንዴ። ሚት አርጊ። አብቻ ወደ ማስረጃ ገባ። እሺ አንቺ ባመጣሽው እኮ ነው። ሲጋራ የሚያጨስን ላይክ አላረግም፣ ጋንጃ የሚያጨስን ላይክ አላረግም ባልሽን መሰረት ሌዝቢያንነት፣ ግብረ ሰዶማዊነት ጽዩፍ ነው ያልሽን አንቺ ነሽ። በጣም በእግዚአብሔር የተጠላ ነው ያልሽን አንቺ ነሽ። አሁን ይሄንን ጆርዲ የተባለችዋ ሴትዮ ይሄንን ሌዝቢያን የሆነን ሰው ወይም ደግሞ ትራንስጀንደር የሆነን ሰው ቢዩቲፉል እያለች ላይክ ያደረገችበትን አሁን ስታይ ውሳኔሽ ምን ይሆናል ብለን ነው የጠየቅንሽ። አብቸው ኖ ውሳኔውን ተው፣ ማስረጃ ሳይ ካም ባለ ውሳኔ እንፈልግ። ማስረጃ ሳይ። እሺ ወደ ማስረጃ። እሺ በአንተ ላይ ልላከው። ምን ላይ? በዋትስአፕ ሌላ ስልክ የለም። እዚኛው ላይ እንትን አላደረኩትም፣ ትራንስፈር አላደረኩትም በዚኛው ስልክ ላይ። ችግር የለውም። እሺ አንተ እያወራ ልውጣና በዚኛው ላይ ይዤ ልምጣ። እናንተ ትልቁ ላይ አድርግ። ይኸው እናንተ ትልቁ ላይ ተመለስና እንትን ልበል። እስከዛ አሜን መክፈት የምትችይ ከሆነ አንቺ ጋር ያለውን ቪዲዮ አንቺ ክፈችው። የምትችይ ከሆነ አሜን የምትችይ ከሆነ ክፈች። እሺ ችግር የለውም። እሺ አንዲት እህት ምንድነው ስለ ቅዱስም በኮመንት ግን ምንድነው? ተረጋጊ። እኔ አሁን አንቺ እየመጣሽልኝ ነኝ። ቆይ ተረጋጊ። እኔ ተረጋጊ። በድንጋይ ሊደፉኝ ነው እኮ በኮመንት። አይገናኝም። ይሄ ሌዝቢያነት፣ ጌይነት ምናምን ነገር የድንጋይ ምናምን ነገር አይገናኝም። መታለሚ አይገናኝም። ይሄ ሌዝቢያና ጌይ መሆን፣ ግብረ ሰዶም መሆን እግዚአብሔር አምላክ ለማይረባ አእምሮ አሳልፎ የመስጠት ውጤት ነው መጽሐፍ ቅዱስ እንደሚል አለቀ። ስለዚህ ከምን ጋር ምን አታገር። የምን ድንጋይ ያመጣሽ ታለሚ እንሰብረዋለን። ይሄ ሁሉ ምንድነው? አሁን እኔ አልገባኝም። ምንድነው ይሄ ሁሉ? ቆይ ተረጋጊ። ዋና ነገሩ የምናጸድቀው ማነች ጆርዲ የምትባለውን ግብረ ሰዶም ኦኬ፣ የእሷን ነገር ተቀበለሽ ስለሆነ ፕሮሞት እያደረግሽ ያለሽው፣ የእሷን ነገር እያስተጋባሽ ስለሆነ እያስተጋባሽ ያለሽው ከቅዱስ ነገር ከእርኩስ ነገር ቅዱስ ነገር ይገኛል ወይ የሚለውን ነገር አይገኝም ብለሻል። ስለዚህ ጆርዲ እርኩስ እንደሆነችና ግብረ ሰዶማዊ እንደሆነች እያሳየን ነው። የተቀበልሽውን ነገር እርኩስ አይደለችም ጆርዲ። እሺ እኛ ዋና ነገሩ እርኩስ ስለመሆኗማ እኮ ነገሽ አሁንም አይደለም ትያለሽ። ታዲያ ግብረ ሰዶማዊ የሆነ ሰው ጆርዲ እርኩስ ናት አላልኩም። እሺ ግብረ ሰዶማዊ የሆነ ሰው እርኩስ ነው ቅዱስ ነው? ሌዝቢያ ግብረ ሰዶማዊ የሆነ ሰው ኃጢአት ላይ ነው ያለው እንጂ እርኩስ አይደለም። እርኩስ ነው ብዬ አልልም። ሰው ብያለሁ። ኃጢአት ነው ያለው። ኃጢአት እርኩስ ነው ቅዱስ ነው? ኃጢአትማ አመፃ ነው።
አመጻ ትያለሽ። እታለምዬ እዚህ ጋር አማርኛ ግልጽ ነው። እዚህ ጋር እታለምዬ አመጻን ከኃጢአት ጋር አመጻ ኃጢአት ነው። ኃጢአት አመጻ ነው። ያወራሉት ነገር ስለ እሷ ሰዶማዊ ከሆነች ስለ ሴቶች መቆም የለባትም ነው። ለምን አሁን ወደሌላ ሳትሮጡ ጥያቄ ልመልሱ። ዝም በይና ስሚ። ስለ እህቶች ሳይሆን አንቺ ራሱ እህት ደፋሪ ነሽ። ወሬ አትንፊ። ሌዝቢያ ምንድነው? ፌሚኒስቶች ፌሚኒዝሞች በጠቅላላ ሴት ደፋሪ ወንድ ደፋሪ ናቸው ፌሚኒስቶች። እኔ ከፌሚኒስት አንግል ካወራሽ ፌሚኒስት የተባለ በጠቅላላ ወንድና ሴት ደፋሪ ደፍሮ አውቆ የሚጨው የራሱን ግብረ ሰዶማዊት ለማስፋፋት ሆን ብለው የሰውን ሐሳብ ለመያዝ የሚጨው ተቋም ነው። አለቅ። እኔ ጥያቄ ከፌሚኒስት ጋር በተገናኘ ከአንቺ ጋር ስናወራ በዚህ መንገድ ነው የምናወራው። አለቀ። አይ ከኔ ጋር እንዴት ነው የምታወራው? አይደለማ። ከኔ ጋር አሁን ባልከኝ መንገድ ነው እኔን ሰዶማዊ አድርገህ ነው የምታወራው? ኖ በጭራሽ ፌሚኒስቶችን ደግፈሽ ፌሚኒስት ትክክል ነው ብለሽ እኔ ጋር ልታጥርቀችኝ። ስለ ፌሚኒዝም ስናነሳ ከቅድሙ ጀምሮ ስሚኝ ታለምዬ ወላጅናቷ ግብረ ሰዶማዊ እንደሆነች ወላጅናቷ ሌዝቢያ እንደሆነች ከዚያ ደግሞ ተከትሎ መታ ልታራምን የመጣቸው ደግሞ እሷ ሌዝቢያ እንደሆነች አሳየን። ሌዝቢያነትና ግብረ ሰዶማዊነት ደግሞ እርኩስ የሚተገበረው ከእግዚአብሔር ሐሳብና ከክርስትና ውጪ የሆነ ግብር ነው ብለናል እኛ። ራይት እግዚአብሔርን ያስቆጣ ከላይ ዲን ያዘነበ ጉዳይ ነው። እኛ ቤት ውስጥ ግብረ ሰዶማዊነት እርኩሰት ነው ብለን እናምናለን። አይ አንቺ እርኩስ ያለ ኃጢአት ነው አንቺ አራዳ ሆነሽ እኔ ላይ የቋንቋ የቃላት ጨዋታ ልጫወች የታለምዬ እርኩስንም ኃጢአትንም ቅዱስንም ለይቶ አስቀምጧል። ለይቶ ወደፊት ይርከስ ወደፊት ይቀነስ ብሎ አስቀምጧል። ኃጢአት አመጽ ነው ወይ? አመጽ ኃጢአት ነው ወይ? አዎ። አንደኛ ዮሐንስ ምዕራፍ 3 አንብቢ። ትቀልዳለች እንዴ? በዋትስአፕ ለአንተም ልኬልሃለሁ። ይኸው እንዴት ለምታዩ ሰዎች ይኸው ላይ ቤካ ለአንተ እንትን ልኬልሃለሁ። በዋትስአፕም እንትን ማድረግ ትችላለህ። ይህን ሰው ያንሳ ቴክስቱን አስቀምጥና ሙሉ በደንብ ስለሚታይ እንደዛ ብታደርግ ጥሩ ነው። ኦኬ እንደኛ ቤት ውስጥማ እንደዚህ ይቀልዳል እንዴ? ትቀልዳላችሁ? እኛ ቤት እርኩስ ነው። እርኩስ ነው የሚባለው። ይኸው ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ይኸው ሄሉ እንግዲህ ሲጋራን እጸየፋለሁ፣ አልቀበልም፣ አላበረታታም ብለሻል። ይኸው ዳርሊንግ እያለች ጆርዲን አሸናፊ ይኸው ላይክ ስታርቅ ይኸው እሱ ታንኪው ዳርሊንግ ሲላት ይሄ ሰውዬ ማለት ነው። እሺ አሁን ታዲያ ከኔ ጋር ምን አገናኘው? ይሄ ምን አገናኘው? አልቀበልም አላልሽም እንዴ አንቺ? ሲጋራ የሚያጨስን ሰው ላይክ አላረግም። እኔ አሁንም ቢሆን አጌንስት ጋር አመጻ ያሉ ሰዎችን አልቀበልም። ይኸው እሷ ግብረ ሰዶምን ላይክ እያደረገ ይኸው ማስረጃ አንቺ ምሳሌ የሚሆኑ ሴቶች ጠፍተው ነው ወይ አንቺ ግብረ ሰዶምን ተከትለሽ ይሄንን ታፔ ላይ ለጠፍሽው? የምን ግብረ ሰዶም ነው ይሄ? የግብረ ሰዶም አይደለም፣ ፍትህ መጠየቂያ ነው። ከማን ነው ምን ነው አይምሯችን አያስብም እንዴ? ለምን ከሰይጣን ታዲያ የጸሎት ርዕስ አትቀበይም? ለምን ከሰይጣን የጸሎት ርዕስ አትቀበይም? ለምን ከሰይጣን የጸሎት ርዕስ አትቀበይም? ለምን ሰይጣን ላንቺ ሂጂና አመንዝሪ፣ ሂጂና ጠጪ፣ ስከሪ፣ ሂጂና ግደይ ሲልሽ ለምን አትቀበይም ታዲያ? እኔ የጌታ ኢየሱስ ነኝ፣ የማደርገውንም ማክሴት ነኝ። የጌታ የኢየሱስ አይደለሽም። የጌታ የኢየሱስማ እንዲህ ከጌታ የኢየሱስ ብትሆኝማ አይደለም መሆኔና ለመሆኔን የምትነግረው ጥቅስ እናውጣ። ከአመፃ ይራቅ ነው የሚለው። ከአመፃ ይራቅ ነው የሚለው። ለራሳችሁ ወቁበት። አሁን እጅ ከፍንጅ ተይዘሻል። ማን በፍሬው ነው የሚታወቀው። ባለትዳር ነኝ ምናምን እያልሽ ማጭበር ቅድም ሆያ ሆዬ ትክክል ነሽ። እሷ በውስጥ መስመር ግብረ ሰዶምን በፒቲሽን የምታስፋፋ ናት። እግዚአብሔር ይገስጽሽ። በልጆችሽ ታገኘዋለሽ ይሄንን ፍርድ። ህይወት በደንብ ይሁኝ። ማን እንደሆንኩ ታቁኛላችሁ። የምታቁኝ የማያቁኝ ናቸው። እኔ ልጆቹን ከርኩሰት ማይጠብቅ ሰው ነው ያላቅም። በነገራችን ላይ ልጆችሽ ራሱ ያጠራጥራሉ። ከአሁን በኋላ እኛ የምንቃወመው ግብረ ሰዶማዊነትን ማስፋፋት ይቁም ነው። በደንብ ይሰመርበት። አዎ በደንብ ይሰመርበት። በነገራችን ላይ ልንገርህ ወረጅ እዛ ምንም አታገኝም። እጅ ወረጅ። እኛ እርኩስን እርኩስ ነው የምንለው፣ ቅዱስን ቅዱስ ነው የምንለው። ኃጢአትን እንጸየፋለን። እዚህ ቤት የተሰበሰበ በጠቅላላ ሁላችንም ማለት ነው
የሴቶችን ጥቃት እንቃወማለን፣ የወንዶችን ጥቃት እንቃወማለን፣ ጾታዊ ጥቃት እንቃወማለን። የሴት ልጅ ያለ አላስፈላጊ የሆነ አስገዶ መድፈር ምናምን የሚባለው ነገር በጠቅላላ እንቃወማለን። ለምን ሲባል እኛ ክርስቲያኖች ነን። እኛ ወንጌላውያን አማኞች ክርስቲያኖች ነን። የትኛውም ሴት የደፈረው ደፋሪ ወንድም ለሕግ እንዲቀርብ እንሰራለን። ለሕግ እንዲቀርብ እንሰራለን። ፌሚኒስቶች ግን ሕፃናትን ሴት ደፋሪዎች ናቸው። ሕፃናት ሴት ደፋሪዎች ናቸው። ፌሚኒስቶች ሕፃናት ወንድን ደፋሪዎች ናቸው። ፌሚኒስቶች ከአጋንንት የመጡ አጋንንት የወለዳቸው የአጋንንት መልእክተኛ የሆኑ አታቋርጪኝ። የአጋንንት መልእክተኛ የሆኑ የግብረ ሰዶማውያን ስብስብ ኤልጂቲቢክውን ፕሮሞት ለማድረግ ወይም ግብረ ሰዶማዊነትን በኢትዮጵያ ለማስፋፋት ሆን ብሎ የሚሰሩ ለምሳሌ የአሁኗ ልጅ የገባችው ግብረ ሰዶማዊነትን ለማስፋፋት ያ ማለት በቤታ ውስጥ አለ ማለት ነው። ግልጽ እኮ ነው። ሰው የተቀበለውን ነገር ነው ሰዎች ጋር እንዲደርስ ፕሮሞት የሚያደርገው አይደል? ሰው ትክክል ነው ላለውን ነገር ነው። እሷ በቤቷ ስለተቀበለችው ነገሩ ስለምትኖረው ሰዎች ጋር እንዲደርስ ፒቲሽን ታሰባስባለች። እህት አለሚ የአንቺ ፒቲሽን አይደለም፣ የኛ የክርስቲያኖች መጫው ነው እህቶቻችን የሚታደገው ሰው። እኛ ክርስቲያኖች እንደ ክርስቲያን እንጫዋለን። መንግስት ደፋሪዎችን ለሕግ እንዲያቀርብ እንሰራለን። ይህን ስናደርግ ከፌሚኒዝም ምንም ነገር አንኮርጅም፣ ምንም ነገር አንፈልግም። አለቀ። የስ ቀጥይ እሽታችን በቃ ለምን ነው ይበቃል? እኔ በቀጥታ ነው አንቺ ልብሽ እንጂ ሲዳውድ እና ከሞለድ ሌላ ምን ታርጌት አለው? መጋባት እኮ ታርጌቱ መራባት ነው። ኖ መጋባት መራባት ነገር የለውም። ምንም አዋ አንቺ ጆርጂ ምንድን ነው ግሽኛ አንሶላ ተቀድሎሻል። ሁለተኛ ሌላ ደግሞ መውለድን እንዴት እንደምታጣጥል ለክፈትልክ። መውለድ በፍጹም ትቃወማለች አትልም ለሚሉ ሰዎች ይኸውልህ የቅድሟ ሴት ይኸውልህ በደንብ ታውቃለች። በደንብ ነው የሚያውቁት። ኢቭን ይኸውልሽ ይሄን ሰውዬ እርኩስ አልልም እያለች ነው። ግብረ ሰዶምን አትቃወምም። ግብረ ሰዶምን በፍጹም አትቃወም። ቅድም የገባችዋ ሴት ግን ይመጡና ባለትዳር ነን በክርስቶስ ነን ይሉሃል። እንደዚህ ሲሏችሁ ያው የራሳችሁን ነገር ውሰዱ። እነዚህን ሰዎች ካላጠፋን በጣም ከባድ ነው። ልከፍስልህ ነው የሚለውን ያው እንዴት እንደሚቃወሙ ላሳይክ መውለድን ይኸው ነው ሰዎች ዘራቸውን መቀጠል ምናምን ማለት ላይ የሚቀጠለው ዘር ምን አይነት ዘር ነው? ወዴት ነው የሚሄደው ያ ዘር? ከዛ ስሱ ዘር ምን አይነት ዘር ነው እየቀጠለ የሚሄደው? ከሁለት እና ከሶስት ጄኔሬሽን በኋላ እኮ አንተ እዚህ ጋር በድሎ ያድጋል ምናምን ብለህ የወለድከው ሰውዬ ከነመኖርህም አትታወቅም፣ ትረሳለህ። ከሁለት ከሶስት ጄኔሬሽን በኋላ ስምህን እንኳን በአግባቡ የሚጠራ ላይኖር ይችላል። ከዛ በኋላ ግን ልጆች ህንፃ ምናምን አውርሰሪ እንደነዘሪሁን ምናምን የዘሪሁን ህንፃ እንደዛሁን ይጠራል። እሱ አሁን በጣም በቃ አቶ ዘሪሁንን አናውቀውም፣ ግን ዘሪሁን ስንል አይ ነው። ስለዚህ ኦል ጆክስ አሳይድ ዩ ጋይስ
እባካችሁ በተለይ ሴቶች አሁን ይሄ በጣም ያለውን ወንድ እኔ መጠንቀቅ ያለባችሁ ማስበው ምንም አይነት ባክግራውንድ ወይም ደግሞ የራስሽን አርን የምታረግበት መንገድ ወይ ሲስተም እስካልዘረጋሽ ያን መንገድ እስካሪያሽ ድረስ በጣም ያለው ሀብታምም ቢሆን ማለት ነው ብር አለው ፋይናንሻሊ ቴክ ያደርገኛል ብለንም አትወስኝ። ያም የራሱ የሆነ ችግር አለ። ያም የራሱ የሆነ ዴንጀር ነው። ላይክ ሙሉ በሙሉ ራስሽን ብቻ ይዘሽ ስትገቢ ሁሉም ነገር በተስተካከለበት ኦር አለኝ በሚለው ሁኔታ ስትገቢ እንዴት ነው ትሪት የምትደረጊ ወይም ያ ሰውዬ እንዴት ነው አንቺን ፐርሲቭ የሚያደርግሽ የሚለውን ነገር ማሰብ መቻል አለብሽ። ብዙ ጊዜ ደሃ ያግባ ነው የምትሉት ወንድ ልጅ ራሱ መቻል አለበት መሆን አለበት ሚሊዮነር መሆን አለበት ምናምን እየተባለ በጣም ሚስኮንሰፕሽን አለ። እንደዛም አይደለም። ላይክ ነሰሰርሊ እሱ በጣም ሀብታም ሆኖ እኔ ደግሞ ቢኖረኝም ባይኖረኝም ችግር የለውም አይደለም። እሱም በጣም ችግር አለው። ይሄ ትሮፊ ዋይፍ ማለት በቃ ወይ መልክ ስላለች ብቻ ወይ የሆነ ሴትነትሽን ብቻ ከሆነ እዛ ቤት ውስጥ ያስገባው እንደዛ አይነት ወንድ ማለት ነው አቢዝ ለማድረግ እና ማኒፕሌት ለማድረግ ወይንም ደግሞ ለመበደል በጣም ቅርብ ነው። ሁሉም እንደዛ ያደርጋል አይደለም። ግን በቃ አንቺን አይዞሌት ማድረግ አንቺን በጣም ኮንትሮል ማድረግ አንቺን በገንዘቡ እንደገዛሽ እና እንደወሰድሽ ኮንሲደር ማድረግ ኢቭን የአንቺን ቫልዩ ማሳነስ ይታያል እነዛ አይነት ሰዎች ጋር። እንደዛም አይነት ምርጫ ስትመርጡ መጠንቀቅ አለባችሁ። ላይክ በጣም ተጠንቅቃችሁ ዞሮ ዞሮ በቃ ምንም በየትኛው ማስቡት በየትኛው የራስሽ ሲስተም አንቺ አርን ልታረጊ የምትችይበት የአንቺ መንገድ ሊኖርሽ ይገባል። ወደ ትዳር ከመሄድሽ በፊት ሚሊዮነርም ይሁን ድሃም ይሁን ማንም ይሁን ምንም ይሁን ሰውየው አንቺ አርን የምታረጊበት መንገድ የራስሽ ስኪል የራስሽ ኳሊፊኬሽን የሆነ የራስሽ ነገር ሊኖርሽ ይገባል። ለምን ቡና ማፍላት አትሆንም? የሆነች ትንሽዬ የሰፈር ውስጥ ቢዝነስ አትሆንም? ምን አትሆንም? ግን አንቺ የምትሰሪው ነገር ሊኖር ይገባል ለልጆችሽ። ከዛ በተረፈ አብዛኛው ነገር ሁሌም የምንለው ነው እንግዲህ እኔ ያው ፌርነስ የሚለውን ስም ሳይ ራሱ በጣም ስማይ ዲስትራክሽን ኤኒዌይዝ ያ ይህንን ነው ልል የምፈልገው። በቃ አሁን እንግዲህ ሰማችሁ ዛሬ ሁላችሁም፣ በተለይ ዩ ሄተርስ ማለት ነው ሰማችሁ ብዙ ነገር። ፌሚኒዝም ምንም የተነሳበት ጉዳይ የለም። ስለ ባውንደሪ ስለ አንድ በቃ ሂውመን ቢንግ አንዲት ሴት ዲዘርቭ የምታደርገው ቤር ሚኒመም ኖርማል ማለት ኢን ፐርፌክት ወርልድ እኮ የቲጂና የያዳን ትዳር ማለት ነው ላይክ በጣም ሴሌብሬት ልናደርገው ምን ልንለው ምናምን በቃ ኤክሳይትድ ልንሆን ምን ልንል ባልተገባ ነበረ። ፐርፌክት በሆነ ወርልድ ማለት ነው ኖርማል ነው ቤዚክ ሂውመን ዲሰንሲ በቤዚክ ሂውማን ዲሰንሲ ውስጥ የሚካተት ነው። የነዚህ ልጆች ባሎች የሚያደርጓቸው ነገሮች አንድ ጥሩ አመለካከት ያለ ሰብአዊነት የሚሰማው መልካም ወንድ የሚያደርገው ነገር ነው። እንደ ፌቨር ለእነሱ እያደረገላቸው ወይም ደግሞ ውለታ እየዋለላቸው ምናምን አይደለም። ቤዚክ ነገር ነው እያደረገላቸው ያለው። እድለኞች ብንሆን ኖሮ ተሰብስበን ፕሬዝ የምናደርገው ነገር አልነበረም። ግን እድለኞች አይደለንም። ስለዚህ የሚኖረንን መልካምና ጥሩ ነገር ፕሬዝ እናደርጋለን ተሰብስበን። ሶ ላይክ ይሄ ቤዚክ ሪኳየርመንት ነው። ላይክ ከሌላ ከምንም ነገር ጋር ከአይዲዮሎጂ ጋር ከምን ጋር አታላት የምትወስዳችሁ ነው ልል ይበቃናል። አንዴ የመጨረሻውን ስማው አንዴ ዲዘርቭ አታደርግም። ማጠቃለያውን ስማው ያዳ ትሪት በሚደረጉበት መንገድ ትሪት ብትደረግ ደስ ያላችሁ እናንተ ራሱ እህታችሁ እንደዚህ አይነት ባል ቤት ቢንከባከባት ቢያስብላት ምን ቢልላት ያዳሁን በቃ ፕሬግናንሲ በጣም ስለሚያሰቃያት እንደዛ አይነት ስቃይ ውስጥ ስታልፊ ላይሽ አልፈልግም ሰው ልጅ አልፈልግም እስከ ማለት ደረሰ። በቃ ስላዘንላት እኮ ነው። ዲስ ሲምፓቲ ምንም ሌላ ነገር አይደለም። እህታችሁ እንደዚህ የሚያስብላት ወንድ ብታገኙ አትጠሉም ሁላችሁም፣ እርግጠኛ ነኝ። ሶ ዋይ ዶንት ዩ ጀስት ቢ ዋን ሲምፕል ሞክሩ። አይ ስዌር ላይክ ከብዙ እንትን በኋላ ልምምድ በኋላ ሜቢ ዩ ዊል ጌት ዴር ዩ ጋይስ ጀስት ትራይ። ምንም አትሆኑ። ይቅርታ ቢቢም እየጨረሰች ነበረ። ሉላ እችን ስማት የመጨረሻ ናት። የሀሳቧን በጣም ቴንኪው። በመጀመሪያ ደረጃ ጆዲ በጣም ነው አፕሪሺየት ማድረግሽ ቢካዝ ሰፖርት ከሚያደርጉት ውስጥ አንዷ እኔ ነኝ እና ባለፈው ፖስት ባደረግኩት ቪዲዮ ላይ ልጅ አትውለዱ፣ ልጅ አትውለጂ፣
ልጅ አትውለድ በሚለው ቪዲዮ ላይ አብዛኞቻቸው እዚህ ጋር ያደሺ 3 ልጆች አሏት ይመስለኛል። 3-4 ልጆች አሏት። የሚገርም ነገር ባሌ በቀደመ ገብታ ነው ገስት ላይ ገብታ ባሌ እሷ 3 ልጆችን ወልዳ አስበኸዋል? ልጅ እያሳደገች ከዚህ በላይ ካረገዝኩኝ ሳረግዝ ስለሚያመኝ ባሌ አትውለጂ ብሎኛል ብላ ጆርዲ ቤት ገብታ ገባች። ያደሺ ማለት ቲክታከሯ ልጅ የምታቋት ሂውማን ሄር የምትሸጠዋ ማለት ነው። ልብ በሉ የሷን ምሳሌ አምጥተው እንደሱ አይነት ባል ከሆነ አግቡ አትውለዱ ሚላችሁ ገባክ? ሚያምሽ ከሆነ አትውለጂ ሚልሽን ባል አግቢ። ሶ መውለድ ሴት ልጅን ይጎዳል። ከወለዳችሁ በኋላ እኮ የዘሪውን ህንፃ የእንትና ህንፃ ነው የምትባሉት፣ በስማችሁ ራሱ አይጠራም። እንግዲህ ይልክ እዚህ ቤት ይገቡልህና ማስረጃ አትውለዱ ያለችበትን ማስረጃ ይሉሃል። እኔ ለአንተ ክብር ነው የምከፍተው። እንዲህ መተው ይልክ ይሄንን ፕሮፋይል አድርገው መተው ማስረጃ ለሚሉ ሳይሆን ለአንተ ክብር ለአንተ ቤት ብዬ ነው እንጂ አላሰማም። ምን ልንገርክ እነሱ ኤኒሃው ግልጽ ነው፣ ሀሳቡ በጣም ግልጽ ነው። ቴንክ ሶ ማች አይ ቲንክ ከዚህ ቤት በምችዋሪ ይህን ሀሳብ እኔ ሙቭመንቱ ስለጀመረች ነው እንደዚያ ነገር የገባው እንጂ መግባትም አልፈልግም ነበረ። እኔ በጣም ሾርት ሚሞሪዎች ይበዛሉ። እኔ አሁንም ትኩረቴ እህቶቼ ክርስቲያኑ እህቶቼ ባለማወቅ ይህንን ፕሮፋይል ፒክቸር ለውጣችሁ የተከተላችሁ አብራችሁ የሆናችሁ በጠቅላላ የዚህ ደጋፊ ናችሁ ነው። ሲቀጥል ደግሞ ሰምታችኋል። የወንድ ልጅ ዘር በብርጭቆ ይቅረብልሽ እንዴ? ልጅቷ መውለድ ፈልጋ ዘር ትፈልጋለች ማለት ነው። ዘር ደግሞ የሚገኘው ከወንድ ነው። አይ ዘር ከፈለሽ ምን ያደርጋል? የወንድ ዘር በብርጭቆ አቀርብልሽ ትጠጫለሽ። በጣም ቀፋፊ ነገር፣ በነገራችን ላይ ቀፋፊ ነገር። እኔ በጣም የሚገርም ነገር እዚህ መጥቶ የሚያወሩ ሴቶች ምን ከበት ውስጥ ብቅ ያላችሁ ትሎች ናችሁ እንዴ እናንተ? እንዴ እበት የወለዳችሁ ናችሁ እንዴ እናንተ? እጂ አምቦና ግን አንቺ ሌዝቢያ ነሽ፣ ውጪ ከዚህ ሌዝቢያ። እንደዚህ አንተ ቦርና ግን የለም። ይሄን የሚደግፍ ፌሚኒዝምን ተቀብሎ የሚጨው ሌዝቢያ ነው። ዩ አር ኖት አም ማዘር ማዘር ልትሆኝ ይችላል። ሾዋት ማዘርንሹ ምናልባት ገብተሽ ምናምን ድንገት ያመጣሽው ከዛ በኋላ ለውጥሽ ራስሽን ሌዝቢያ አድርገሽ ነው ይችላል። ወደዛ እጅ እባክሽ አምቦኝ ያገኝ ግብረ ሰዶማዊ የደገፈ ቦርና ግን ሊሆን አይችልም። እግዚአብሔር ለማይረባ አእምሮ አሳልፎ የሰጠው ሰው ነው። በቃ እኛ ጋር አንፈልግም። እኔ ቤት ግብረ ሰዶማዊነት በጣም ጽዩፍ ነው። ማንም ሰው ሊሆን ይችላል። ይሄን ሐሳብ የደገፈ ግብረ ሰዶም ነው። መውለድ ግብረ ሰዶም ከመሆን ባል እኔ እናውቃለን እኮ ባልና ሚስት ሆነው ሌዝቢያና ጌይ ሆኑ እናውቃለን። ትቀልዳለህ። ወደዛ ሂጂ። እኔ እንደዚህ ያደርጋል። እኔ እዚህ ጋር መጥተው እራሱ የሚያወሩ ሴቶች ወንድ አታውቁምና ከየት ነው የመጡት? እናትና አባታቸው እኮ ተጋብተው ከወንድ ዘር እኮ የተገኙት። ሰው ከወንድ ዘር ተገኝቶ ወንድም ምናምን ያለ እኔ ምን እበት ነው እንዲያስገኛቸው? በነገራችን ላይ እኔ ቤጋ የተወለድኩት ከእናትና ከአባቴ ነው። ለዚህ ነው ክርስቲያን ሆንኩት። ለዚህ ነው ጤናማ ማይንድ ያለኝ። ለሴት እህቶች ክብር፣ አክብሮት፣ አፍቅሮት፣ መውደድ ያለኝ ከሰው ስለተገኘው ሰው ስለሆንኩኝ ማለት ነው። አእምሮዬ ንጹህ ስለሆነ ኦኬ ፋንክሽን ስለሚያደርግ እንዴ ሰው እንዴት ከሰው ተወልደው አባት እያለው እናት እያላት መታ ወንድን ምናምን ዘር ምናምን ነገር ትላለች እንዴ? ሂማኒቲ ቅደማት ላይ ሂማኒቲ ማያስቀደም ነው። እኛ ነን እህት ዓለምዬ። ሌዝቢያዎችና ጌዎች አላስቀደሙም። ይሄ ሂማኒቲ ነው እንዴ? ይሄ እኮ ከሂማኒቲ በታች ነው። ይወት እንግዲህ ሌዝቢያዎች ይጫዋሉ። የሌዝቢያ ልሳን ይገባኛል፣ የግብረ ሰዶማዊት ልሳን ይገባኛል። እኔ እኮ ሲወረገረጉ ምናምን ነገር የሆነ ነገር ሲሉ ይገባኛል። እኔ በደንብ ነው የማውቃችሁ። አውራ ጣታችሁ ላይ እንደቆምኩኝ ያውቃለሁ። የነገርኳችሁ ነው። አውራ ጣታችሁ ላይ በተለይ ግብረ ሰዶማዊ አንዳንዱ ልጆቻቸው ናቸው። አንዳንዱ የሆነ ነገር አለባቸው። ለዛ ነው አዎ አየ ጌታው ልንም ይወዳል። ኧረ እባክሽ መጽሐፍ ቅዱስ የሚለው ራሱ እግዚአብሔር ነው ለማይረባ አእምሮ አሳልፎ የሰጣቸው። ለምን ሲባል ራሳቸው አምላክን ስለካዱ ስለለወጡ፣ ኦኬ በሚያስረውር ነገር ስለለወጡ የእግዚአብሔር እውነት ባሰ ስለቀየሩ በቀጥታ
በቀጥታ እግዚአብሔርን ስለተውት የተፈጠረ ነገር ነው። ወረድ እባክህ። እኔ እንደዚህ መሀል የሚገባ ወረድ። ታችሁን አለቀ። ሰው እናንተ ላይ አውራጣችሁ ላይ ስቆም እንዲህ ትውረገረገ ትጨፍትፍጨር። ብራዘርዬ ከሴት ተወልደው ከወንድ ተወልደው ወንድን የሚሳደቡ ፌሚኒስቶች አናገበ ምትሉ አባታችሁ ወንድ ነው ወይንስ ከበት ውስጥ ብቅ ያላችሁ ትሎች ናችሁ? ንገሩኝ እስቲ ንገሩኝ። እኔ ወንድን የሚንቅ ወንድን የሚጠላ ወንድን አረ ወረዛ ዳር ያዝባክ። እኔ በተለይ ክርስቲያን ነኝ ብሎ አንድ ሰው እኔ ክርስቲያን ነኝ እኔ ቦርናገን ነኝ ብሎ የፌሚኒዝምን አይዲዮሎጂ የተቀበለ በጠቅላላ ለኔ ግብረ ሰዶማዊ ነው። አይ ቤኪ ሄሰራጅ እኔ ሄስ ጀራጅ ነው ማድረገው። በጥቅሉ ነው የምናገረው። እኔ በጥቅሉ ልንገራችሁ እስቲ ሾርት ሚሞሪዎች ላሳያችሁ። አንዳንድ ነገር ላሳያችሁ። አንዳንድ ነገር ለምሳሌ የእናንተ ተወካያ ሴትዮ ምንድን ያለችው የእግዚአብሔርን ተቋም ለማፍረስ የመጣውን ሰው ተቀበለው። ሲሲ ኖ ባል ምንድን ነው ጋይስ? ምንድን ነው? በእናታችሁ ንገሩኝ። ምንድን ነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድን ነው? ባል ጨንቁኝ፣ በእናታችሁ ንገሩኝ። ባል ምን እንደሆነ ወጥቼ እንድገዛው። ወት እጅም ባል ምንድን ነው ያለች ወንድን በዚህ ልክ እያጣለች ጣውላ ጠረጴዛ እያለች የሚገዛ ዕቃ እያለ ደግሞ እኮ ቆንጆ ሆና ብትናገር ምን አለበት? በጌታ ይሆንባቸው። እንደ ቆንጆ ሆና አፍንጫ ሰልካካ ጸጉሯ ወርዶ ሼፓ የሚያምር ምናምን ሆኖ ቢሆን እንዴ አቡልን ግብገይ አንደኛ ነገር ቤካዊ የተጠቁ የተገደሉ ሰዎች አሉ፣ ኑ ድምፅ እንሁን ምናምን ብለው ጥሪ ያቀረቡ። ኦኬ ብለን ሁላችንም ግር ብለን ምን እየተካሄደ ነው ብለን ልንሰማቸው ስንሄድ በጣም ትንሽ ደቂቃ ነው ስለ ቀነኒ የሆነ እንትን ሆነ በዚህ ወጣ ምናምን ብለው በቀጥታ የሚሄዱት። ኤቭሪ ሲንግል ዴይ የምንሰበከው ሰበካ የምንወተወተው መወትወት ስለ ትዳር፣ ስለ ሃይማኖት እና ስለ ኢትዮጵያ ሴቶች ነው ሲወራ የምንሰማው ማለት ነው። የትዳርን አላስፈላጊነት፣ ይህንን ሁሉ መከራ እያመጣብን ያለው ሃይማኖት ነው፣ አላማችን ሴቶችን ከሃይማኖት ማላቀቅ ነው የሚሉ ስብከቶችን ነው እንጂ የምንሰበከው የተባሉት ሰዎች ከተወሰነች ደቂቃ በላይ ስለነሱ አይወራም። የተወሰነች ደቂቃ ነው የሚወራው። ከዛ ግን በቀጥታ የሚካሄደው ወደ ትክክለኛ አጀንዳቸው ነው። አጀንዳቸው ምንድን ነው? በተቻላቸው መጠን በወንዱና በሴቷ መካከል ጠላትነትን መፍጠር ነው። በጣም ነው ወንድ የሚያጥላሉት፣ በጣም ነው የሚሳደቡት። ወንድ መጥቶ እኔም አብሬያችሁ ልታገል፣ እኔም ድምፅ ልሁን፣ ምክንያቱም ስለሚገደሉትና ስለሚደፈሩት እህቶቼ እኔም ያገባኛል ብለው ሲሉ ምንድን ነው ሂድና መጀመሪያ የገደለውን ሰው ጠይቅ እኛ ጋር ከመምጣት በፊት እያሉ ማለት ነው። በጣም ሀርሽ የሆነ ቋንቋ እየተጠቀሙ ወንዱን ሳይወድ በግዱ ማለት ነው እሱም የራሱን ጽንፍ ይዞ እንዲቆም እያደረጉት ነው። በሴትና በወንድ መካከል ጠላትነት እንዲፈጠር ነው ኤቭሪ ሲንግል ዴይ የወጡ ፕሪች የሚያደርጉት። ክርስቲያን የሆነ ሰው እንዴት ነው ይህንን በምን አይነት አእምሮ ነው ይህንን ልንቀበል የምንችለው? እንዴት ነው ወንድሜን፣ ባለቤቴን፣ አባቴን፣ ቤተሰቤን እንደዚህ ጠላት አድርጊ ብሎ ከሚለኝ ሰው ጋር ቁጭ ብዬ ትምህርት እስክሪብቶና ወረቀት ይዤ እንደ ትምህርት ከነሱ ይሄን ትምህርት የምቀበለው እንዴት ነው? አላማቸው በፍጹም እነሱ ስለነዚህ ስለተጠቁትም ሆነ ስለተገደሉት ሰዎች they don't care። ምክንያቱም ይሄ ፌሚኒዝም የሚባለው ራሱ ላይፍ ነው፣ አቦርሽንን የሚደግፍ ነው። ህፃናትን ጽንስ በሆድ ውስጥ እያለ ይሙት የሚል ነው። ደግሞ እዚህ ጋር የመጣና ደግሞ አይሙት ይላል። እርስ በርሱ የሚጣረስ አይዲዮሎጂ ይዞ የሚሄድ ራሱን አቆጉሶ እኛን ሊያቆጉሰን የመጣ የተመታ አይዲዮሎጂ ነው። በጣም የሚገርመው ክርስቲያኖች ሀይ ነው በጣም ታዝናላችሁ፣ ሰው ተደፈረ፣ ተገደለ፣ የሆነ ፓርት ኦፍ ኢት የሆነ ሀብ ምናምን ግን ማለት ነው
የእናንተ ሶስተኛ አይን አልተከፈተም? የእባቡ ትምህርትን አልተረዳችሁትም? ኑ ብሎ ሰብስቦ አስለቅሶ ይህንን ቁስል ነካክቶ አስለቅሶ ሰብስቦ የሚነግራችሁ የሚያስተምራችሁ ትምህርት ምንድን ነው? እሱን እስጠይቃችኋል። ስለተጠቁት ይወሩ። አሁን ለምንድን ነው ስለ እነሱ ሰብስበውን ከተወሰነ ደቂቃ በኋላ የሚያወሩት ስለተጠቁት ሰዎች ነው ወይ? አይደለም። የሚያወሩት ስለ ትዳራችን ነው። የሚያወሩት ስለ ሃይማኖታችን ነው። የሚያወሩት ስለ ሴቶቻችን ነው እንጂ ስለተጠቁት አይደለም። እነሱ ኬርም አድርገው አቁ እጅግ ጨካኝና አውሬዎች ናቸው ፌሚኒስቶች ማለት። ይሄን የማውቀው ፕሮ ላይፍ ያሉለት ነው። ባዲ ቾይዝ ያሉለት ይሄን አውቄያለሁ። ነፍሰ በሎች እንደሆኑ፣ ህፃን ገዳዮች እንደሆኑ፣ አቋራጮች እንደሆኑ ያወቁለታ እነሱ ማን እንደሆኑ አውቄያለሁ። ዞሮ መጥተው ደግሞ አዳይ ነኝ ብለው ሊጫወቱ ከኔ ጋር አይችሉም። ክርስቲያን እንጀስ አዘ ኮመን ሰንስ ማለት ነው። ይሄን እንዴት ነው ከነዚህ አይነት ሰዎች ጋር እህቴ እያላችሁ ፊርማ የምትፈራረሙ? ኢሜል አድሬሳችሁን ፐርሰናል ኢንፎርሜሽናችሁን ከእንደዚህ አይነት ማህበር ጋራ ኢንፎርሜሽናችሁን የምትቀያየሩት በምን አይነት ሎጂክ ነው? እኔ ሊገባኝ በፍጹም አልቻለም። ብዙዎቹ ለዛው ኢየሱስ የንትና ኢየሱስ ምናምን የሚል ስም ወይ ደግሞ ሲያወሩ ማለት ነው። እኔ ከእንደዚህ አይነት እምነት ተከታይ ፕሮቴስታንት ነኝ ምናምን ነኝ እያሉ ነው የሚያወሩት። በጣም ያስደነግጠው። ዋና አቀንቃኟ ይሄ ሳምንት ሙሉ የተደረገውን ነገር ኮንክሉዥን ብላ ቁጭ ብላ ግምገማ የምትሰጠው እዚህ ቤተ እምነት የመጣው ነኝ ብላ ነው የምትለው። ለምን ይመስላችኋል የሰሞኑን እንቅስቃሴያችንን አብዛኛው ሰው ያልተቀበለው? ለምን ይመስላችኋል? ማናት ብዬ ስሰማት ፕሮቴስታንት ነኝ ምናምን ትላለች። ኦ ማይ ጋድ፣ ወዴት እየሄድን ነው? ምንድን ነው እነሱ የገባቸው እኛ ያልገባን ነገር? የት ጋ ነው ሚስ የተደራረግ ነው? እነሱ የገባቸው ወንጌል እኔ ያልገባኝ ምንድን ነው? ፌሚኒስቶች ባል የቤት ራስ ነው፣ ይሄን ይቀበላሉ ወይ? ራስ ነው ባል የቤት ራስ ነው። እስቲ ትቀበላላችሁ ወይ ብላችሁ ጠይቋቸው። አይቀበሉም። ክርስቲያን እዚህ ውስጥ ምንድን ነው? ወይስ እሱ ገጽ ተቀዶ ሊወጣ ነው? አይደለም ቀደን ልናወጣው ነው ነገ ከነገ ወዲያ፣ ወይ ልናስተካክለው ነው? የእግዚአብሔርን ቃል ይስተካከል ሲባል ለምን አይስተካከልም? ይስተካከላል። ይሄ ነው የጨቆነን ቃል ቢሉ መተናብረን ማመቻመች ልንጀምር ነው ከነሱ ጋር። ምን እየተካሄደ ነው? እኔ ሊገባኝ ስላልቻለ ነው። ፕሮቴስታንቱ ብቻ አይደለም፣ ኦርቶዶክሱ እንዲህ ተሰብስበው ምዕመኑን ሰብስበው ማነጋገር አለበት። ሙስሊሞች ኦልሬዲ ጀምረዋል። ከኛ በጣም ቀድመው ሴቶቻቸውን ማንቃት ጀምረዋል። ሁሉም በየቤተ እምነቱ ተሰብስበው የራሱን ሰው የማንቃት ስራ መስራት አለበት። ሶ ኢሞሽናል። በጣም ነው የሚገርመው። ነጭ ስር እግዚአብሔርን ሲሰድቡ እየሰማል። እግዚአብሔርን እንደዚህ አፍ አውጥተው እኔ እነሱ ያሉትን መድገም አልፈልግም። እግዚአብሔርን አውጥተው ማለት እንዲህ ሲሳደቡ እየሰማችሁ ነገ ትሄዱና እነሱ ቤት ሲስተር እንዴት ነው ከአንታይ ክራይስት ጋር እግዚአብሔርን ከሚሰድብ ሰው ጋር እንዴት ነው በምን ሂሳብ ነው የእናንተ ሲስተር የሚሆኑት? እኛ ያልገባን ነገር ካለ እናስረዱ። በእውነት እኔ በጣም ያዘንኩን ዲስ 2 ዊክስ ስፔሻሊ በጣም ልብ ያዘነው በክርስቲያን ነን በምትሉ ልጆች ነው በጣም ያዘንኩት። የስ ቤታ ካናይቶክ እኔ ጨርሳለች መሰለኝ ያወራችው። ቆይ አንዴ እሺ ጸጋ ማይክ ሚዩትን አንሳ። ሚዩትሽናሽ ሚዩትሽን አንሳ ወይ ሚዩትን አንሳ። አይ ዶንት ኖ ላይክ ሶሪ ጸጋ የሚባል ሚዩት አትችልም። ማይክን ምናምን ክፈት። ማይክን ክፈት ብራዘር ኦ ሲስተር ኦር ማዘር ፋዘር። እኔ ነኝ። እሺ ሰላም ላንቺ ይሁን። ሄሎ ይሰማል? ሰላም ለእናንተ። ይሰማል? እንዴት ናችሁ? አለ እኔ የምልሽ ልጆች አሉኝ አልሽ አይደለ? አዎ ልጅ አለኝ። ልጆች ሳይሆን ልጅ አለኝ። ልጅ አለኝ። ባለትዳር ነኝ። ሴት ነው ያለሽ? የሴት ልጅ ነው ያለሽ? ወንድ ነው። ወንድ ልጅ ነው ያለኝ አይደለም? ቆይ ስሚኝ፣ የሴት ልጅ ጥቃት ይቆም ምናምን አምት ያለሽ ግን የለጠፍሽውና የተከተልሽው ግን ግብረ ሰዶማዊነትን የሚያስፋፋ እርኩሰትን የሚያስፋፋ የግብረ ሰዶማውያን ማህበር የተቀላቀልሽው
ግብረ ሰዶማዊነት ደግሞ አብዛኛውን ጊዜ የተስፋፋው ሴት ልጅን ወንድ ልጅን ወንድን በመድፈር ውስጥ እኔ ላውራ ይኸውልህ፣ በፍቅር መቼም በፍቅር እንወያይ እስቲ። በፍቅር ማለት ነው በፍቅር ነው፣ በግጭት አይደለም። ለውጦች የሚመጡት በፍቅር ነው፣ በመነጋገር ነው የሚመጣው ብዬ አምናለሁ። እየሰማሁ ነው። እሺ የት ነው ብረት የምታደርጊው? የት ሃይማኖት ነሽ? ፕሮቴስታንት ነኝ። ዳግመኛ የተወለድኩ ክርስቲያን ነኝ። የእግዚአብሔር ፍጹም ሙላት የሚባል ቸርች ነው የምሳተፈው። የእግዚአብሔር ፍጹም የት ነው እሱ? ኢትዮጵያ ነው። የእግዚአብሔር ፍጹም ኢትዮጵያ ነው። ሰፈሬን መጥቀስ አይጠበቅብኝም ብዬ አስባለሁ። ወንድሜ እኔ ተረጋጊ፣ ስታወሪ ተረጋጊ። የምጠይቅሽን ጥያቄ የምትመልሺው አለቀ። የምጠይቅሽን ጥያቄ እሺ። የመጀመሪያው ጥያቄ በእኛ በክርስቲያን ቤተ እምነት ውስጥ ግብረ ሰዶማዊነት ይፈቀዳል? አይፈቀድም። አይፈቀድም። እሺ አንድ ሰው ግብረ ሰዶማዊ አይፈቀድም። ከግብረ ሰዶማዊ ምንም አይነት ሀሳብ ይመጣ እንደ ክርስቲያን የግብረ ሰዶማዊን ሀሳብ እንቀበላለን? መቀበላችን ትክክል ነው? ይኸውልህ ከግብረ ሰዶማዊ ሳይሆን ስራ ተቋሚ ላይ ለምሳሌ ግብረ ሰዶማዊ ጋር አብሬ ልሰራ እችላለሁ። ከተለያየ ባክግራውንድ ካለው ሰው ጋር ስራ ልሰራ እችላለሁ። ስማኛ አለቃዬ ሊሆን ይችላል። ግብረ ሰዶማዊ አለቃዬ ሊሆን ይችላል። ህብረት ሊኖረኝ ይችላል። ለመረበሽ ነው ቀበላለሁ ማልቀበለውን አልቀበለውም። የገባሽው አንቺ ትልቅ ሴት አይደለሽ? ሀሳብ እንዴ ኖ አንተም ቦልድ ሆነህ ስታወራ እኔ ማውራት አለብኛ። እና ምን ታወሪያለሽ? የአንቺ ቤት አይደለም ተራ ሲሰጥሽ ነው። አንድ ጊዜ መልስ የምሰጠው ሰው አለ። ሄሉ ምናምን ነገር እናተ ልምዬ ጥያቄ የጠየቁት ጥያቄ እንድትመልስልኝ የፈለኩት። ቆይ ታወሪያለሽው አንቺ ራሱ በዚህ አይነት ጥቃት ውስጥ አለሽ እንዴ? እዚህ አይነት ህይወት ውስጥ አለሽ? ሌዝቢያ ምናምን አይነት ውስጥ በተመሳሳይ ፍቅር ወድቅሻል? አንቺን አይደለም እኔ ወደ አንቺማ እየመጣን እኮ ነው። ወደ አንቺ የመጣን አንቺን አይደለም። ሄዱ ቆይታ አብራ አይደለም ሰው ሲያወራ የጠየቀውን ጥያቄ መመለስ ውስጥ ነው። አለቀ። እኛ ክርስቲያን ነኝ ቦርን አጌን ስላለችኝ እያንዳንዱን ጥያቄ ጠይቃለሁ። አብረው ስለመስራት ምናምን ገለመን አይደለም የተወራው። ስለዚህ ውጪ ከዚህ። እኔ አልወደም እንደዚያ ነገር። ዝም ብለሽ አድምጪ። ካልፈለሽ ንኪው። ማንም አልያዘሽም። አትቀመጪ እዚህ። ማስተዋል የጎደላቸው ሰዎች ይበዛሉ። ተረጋግቶ መስማት ማድመጥ። እሺ ጥያቄ ግልጽ ነው። በእኛ በክርስቲያን አስተምሮ ውስጥ ግብረ ሰዶማዊነት ይፈቀዳል ወይ ብዬ ጠየኩሽ። መልስሽ ምን ነበረ? ጸጋ ወይ አይፈቀድም። የታወቀ ነገር። ግብረ ሰዶማዊነት እርኩስ ነው ቅዱስ ነው? እርኩሰት ነው እንጂ። እርኩሰት ነው። እሺ ከግብረ ሰዶማዊ ከሆነ ሰው የመጣውን ሐሳብ እኛ ተቀብለን በህይወታችን አፕላይ ማድረግ አለብን? አይ ከግብረ ሰዶማዊ ሰው አልቀበልም። ሐሳብ ማለት እኔ ነኝ። ሐሳቡ ከኔ መሆን አለበት። እኔ በተለያየ መንገድ ያገኘሁት ሐሳብ መሆን አለበት እንጂ ግብረ ሰዶማዊ ሰው ብቻ ሰምቼው ሊሆን አይችልም። ብቻ አይደለም እኔ ጥያቄ ብቻ ካሽ እሱንም ያጠቃላል ያልሽ ነው ጥያቄ። በጣም ግልጽ። ከግብረ ሰዶማዊ ከሆነ ሰው ከሱ የመነጨውን ሐሳብ አምተን በህይወታችን አፕላይ ማድረግ እንችላለን ወይ ነው እንደ ክርስቲያን? ምን አይነት ሐሳብ? እናትዬ ምንም ሐሳብ ይሁን አይ የምቀበለው ሐሳብ ሊኖር ይችላል። የምቀበለው ሐሳብ ሊኖር ይችላል። ስሙ እንግዲህ በጣም የሚገርማቸው ነገር እንግዲህ ክርስቲያን ነኝ ቦርን አጌን የሚል ሰው እንደዚህ ያሉ ውስጣችን ላይ ገብቶ ቦርን አጌን በመምሰል የራሳቸውን ነገር ለማስገባት የግብረ ሰዶምን እንቅስቃሴ የሚያራምዱ ውስጣችን ላይ ገቡ። ልክ ባለፈው ልጆቻችን ወንድሞቻችን አውጥቶ እንደገለጡት አይነት ሰዎች ማለት ነው። አሁን ስሟ እሷ እንዴት ውስጥ እንደገባች ጥያቄ። ግብረ ሰዶማዊነትን መጽሐፍ ቅዱስ ይቃወማል። እንደ ክርስቲያን ግብረ ሰዶማዊነት አንቀበልም፣ አንደግፍም። እኛ በክርስቶስ ክርስቲያን የሆንን ለኃጢአት የሞትን ስለሆነ ማለት ነው። ግብረ ሰዶማዊነት ነው መጽሐፍ ቅዱስ እንደሚለው እግዚአብሔር አምላክ አሳልፎ የሰጣቸው ተላልፎ የአእምሮ መሰጠት ውጤት እንደሆነ ነው የሚናገረው። በአጭር ቋንቋ እግዚአብሔርን የሚቃወሙ ከእግዚአብሔር ጋር ተቃራኒ ያሉ የአጋንንት ልጆች ናቸው ማለት ነው።
ጥያቄ አሁንም ግብረ ሰዶማዊ ከሆነ ሰው ከግብረ ሰዶማውያን ምንም አይነት ሐሳብ ቢመጣ ያን ሐሳብ ተቀበለሽ በህይወትሽ አፕላይ ታደርጊያለሽ ወይ ነው? የምቀበለውም ሐሳብ አለ፣ የማልቀበለውም ሐሳብ አለ። ምክንያቱም እንደ ሰውነቱ ከሰው ግብረ ሰዶማዊም ሆነ ውጪ። አሁን ምንድነው ሐሳቡ ተፈቷል፣ መልሱን አግኝተነዋል። ግብረ ሰዶማዊ ነች ማለት ነው። ግብረ ሰዶማዊ ነች ማለት ነው። ባጭር ቋንቋ እኛ ክርስቲያኖች ከግብረ ሰዶማዊ የምንቀበለው ሐሳብ የለም። እኛ የምንቀበለው ንጹህ ከሆነ ሰው፣ እግዚአብሔር እንዳለ ከሚያምን ሰው፣ የተፈጥሮን ሕግ ከጠበቀ ሰው፣ እስላም እንኳን ቢሆን ኦኬ፣ ኦርቶዶክስ እንኳን ቢሆን፣ ኦንሊ ጀስ ዋቄ ፈታ እንኳን ቢሆን ጤናማውን ነገር የያዘ ከሆነ የሚያመጣውን ሐሳብ እንቀበላለን፣ እንደ ሐሳብ እናስተናግዳለን። ነገር ግን ተመሳሳይ ጾታ ሴት ለሴት ወንድ ከወንድ ጋር ከሆነ ወንድ ሆኖ ራሱን ወደ ሴት ከቀየረ ከትራንስ ጀንደር የሚመጣውን የትኛውን ሐሳብ እኛ አንቀበልም። ለምን ሲባል ክርስቲያኖች አእምሯችን ንጹህ የሆንን የሞራል ልዕልናችን የተጠበቀ ህሊናችን ስቲል ወርክ አውት የሚያደርግ ያለን ሰዎች ነን። ስለዚህ ዳረሽ ቤካ አሁን ቤካ መጠየቅ ያለበት ጥያቄ ምንድነው መሰለህ? ግብረ ሰዶማዊ የሥራ ቅጥር ማስታወቂያ ቢያወጣ ይቀጠራሉ። ይሄ ነው በቃ የነሱ እንትን። የሥራ ማስታወቂያ ቅጥር ቢያወጣ ግብረ ሰዶማዊ ይቀጠራሉ። ከዛ ምን ሊሉ ነው? የቀጠረኝ ግብረ ሰዶማዊ ነው፣ የምሰራው ግን ሁማኒቴሪያ ወይም ደግሞ በጎ አድራጎት ነው ሊሉ ነው። ይሄ ነው አሁን እንትኗ ሽፋኗች ነች። አየህ፣ ግብረ ሰዶማዊ ነው የገንዘብ ምንጩ፣ ግብረ ሰዶማዊ ነው የቀጠራቸው ተቋም። ግን እነሱ ምን ሊሉ ነው? አይ እኔ ከስራቸው ጋር አልተባበርም፣ እኔ የምሰራው ጽዳት ነው፣ እኔ የምሰራው ሹፍርና ነው ሊሉ ነው ማለት ነው። ይሄ ነው አሁን እየመጡ ያሉበት መንገድ። ይሄ ነው አሁን የምናያቸው ሴቶች። ይሄ ነው። አንዴ ልናገር ወንድሜ፣ አንዴ ልናገር። ከእንትኑ አልበላም ነው፣ ከስጋው አልበላም ከመረቁ እንደማለት ነው። እቺን ነገር ያዝልኝ። ይሄ ነው እንትናቸው። አይ እኔ ደግሞ ተቀጥረዋል ነው የምለው። ሰላም ለእናንተ። እኔ የምለው እነዚህ ሰዎች እኔ ያው ክርስቲያን ነኝ። አካባቢውን መጥቀስ ያልፈለግኩት ለምንድን ነው? አገራችን በዚህ ስለሚያምን፣ ያለውበት ውጭ ነው ስለሚያምን፣ ያው የሚያውቋሉ ሊጠቁሙ ይችላሉ። አይ ዶንት ኬር። ግን ክርስቲያን ነኝ፣ አገልጋይ ነኝ። ምንድን ነው አሁን ሳይ ግን ሲገባኝ ምንድን ነው ያለው? ይከፈላቸዋል። ባጭሩ በደንብ እነዚህ ሰዎች የሚከፈላቸው ናቸው። አናምንም የሚሉትን ፓርቲ ይዙና ግን ደግሞ እያካሄዱ ነው ያሉት። ሁለት ነገር ልጠይቃቸው ልልህ ነበረ ወንድሜ ቀደመኝ አብቲሽና እንጂ ሁለት ነገር የሚጠይቀው፣ አንደኛ ተቀጥረዋል ወይ? የሚቀጠሩት ያው በሚዲያ ነው የሚሰጣቸው፣ የሚከፈላቸውም በሚዲያ ነው። ይሄንን እንግዲህ በደንብ አርማውን ይዘዋል። ይሄ አርማ ነው ባጭሩ ያረገችው አሁን ያስወጣሃት እና ጠይቃት ልልስል ነው የወረደችው እንጂ በደንብ ተከፍሏቸው ይሄኛውን አንቀበልም፣ የምትቀበሉትን ተቀብላችሁ አትሊስት መልምሉ፣ ተናገሩ ተብለው ነው የመጡት እነዚህ ሰዎች። ስለዚህ የሚከፈላቸው ደግሞ በጣም ትልቅ ገንዘብ ነው። አንድ ጊዜ ኢትዮጵያ ሄጄ ለፈንድ ሬሲንግ ድርጅት ነው እነዚህ ሴቶች የተጠቁ የተደፈሩ በጣም ህፃናቶችን የሰበሰቡ የጀርመን እንትን ነው ኦልፈን አይደለም፣ የጀርመን እርዳታ ነው። ሴቶችን ብቻ ነው ማንም ሰው አቅም የሚያውቃቸው መንግስት ብቻ የተወሰነ ቦታ ተከራይተው ጥቂት ሴቶች ናቸው እዛ ውስጥ ያሉት። በኋላ ፋይንድ አውት ስናደርግ የሌዝቢያን ወይንም የነዚህ የሆሞሴክሹዋል እንትኖች ያቋቋሙት ድርጅት ነው። እዛ ውስጥ ሴቶቹን ሰብስበው የሚያደርጉት ግን የሚለማመዱት ልጆቹ ያንን ነው። ለምን ከህፃነታቸው ጀምሮ እንደውም አሁን የጠራዋት ልጅ አለች ትገባ ይሆናል። በሷ ምክንያት ነበረ እቃውን ልብስ ነገር ለመስጠት ነበረ ሄድኩትና በአጭሩ ምንድን ነው የሚያደርጉት? ከልጅነት ጀምሮ
በተለያየ ሀገር ያሉትን እየመለመሉ ለእንደዚህ አይነት ነገር እንዲውሉ የሚያደርጉ ድርጅቶች አላቸው። ኢትዮጵያ ውስጥ ትምህርት ቤት አላቸው። በውጭ ደግሞ 2 ስራ እየሰሩ አንደኛው ስራ በታዳጊ ሀገሮች ማሳደግ ይሄንን የነሱን አላማ እየከፈሏቸው አስተማሪ እየከፈሉ መጽሐፍ እየተላከ እየተደበቀ መጽሐፉ በተለያየ ሀገር ኦሬዲ ምድራችንም አፍሪካ ውስጥም ታዳጊ ሀገር እነ ስሪላንካ ብዙ 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 ሀገር እያደረጉ ነው። ይሄ ሴት አልተጠቃም ለማለት አይደለም። በባህልም በምንም አለ። ነገር ግን አንድ ቃሉን መማር ማስተማር ማንኛውንም ትራዲሽን የሆነ ነገሮችን ማስተካከል መጸለይ ነው እንጂ ይሄ ትግል ነው እንደዚህ ነው እየተባለ ነገር ግን እየተስፋፋ ያለው የነሱ አሰራር ነው። በጋይዳንሶች ይከፈላቸዋል። ሃይ ስኩል እዚህ ሀገር ያለውበት ፕሪንሲፕል ይከፈላቸዋል። ካውንስለሮች ይከፈላቸዋል። እያንዳንዱ ይሄንን ልጆች ግራ ሲገባቸው ሄደው ሲነግሯቸው አይ አንተ እኮ ሴት ነህ ውስጥ የሚሰማው በቃ የሴትነት እንትንህ ነው ተፈጥሮይ ነው እንዲሁ ተወልደህ ነው ከዚህ በኋላ ማለት ትችላለህ እያሉ በር የከፈቱ እንደዚህ መልምያለሁ ላሉ ደግሞ ሌላ ጥፍ ክፍያ አላቸው። ይሄ የታወቀ ነገር ነው። እዚህ ጋር ግን አሁን ቅድም ስትናገር ሄለንን በጣም ማቃት ልጅ ናት። በሚዲያ ነው ማቃት። ባይብል የምታስተምር ናት። ልጆች ያላት ናት። ብዙ ብዙ ነገር ማቀው ነገር አለ እና በጣም አወሾክድ ሳይሄንን ነገር አንደኛ የሚከራከሩት ራሱ ወንድሜን በጣም ክርክር ነው እንጂ ለማመን እንዳልወጣ ያስታውቃሉ። በጣም ይከራከራሉ። ይሄኛውን አልቀበልም ይሄን እቀበላለሁ እኔ አማኝ ነኝ እንዴት ይሆናል? የእግዚአብሔር ቃል እንደዛ እኮ አይልም። ውሸታም እኮ አይገባም ነው የሚለው። እግዚአብሔርን ነው እነዚህኛን ነው የሚያታልሉት። እግዚአብሔር እኮ ያል ውሸት እንደሚያደርጉ እያታለሉ እንደሆነ እየሰማ ነው። አሁን እያየን ነው። ምን ማለት ነው? ልጄን በምንድን ነው ማሳድገው? እንደዚህ አይነት ነገር አስቀምጬ ከሰው ጋራ ኦኬ ገንዘብ ብዙ በጣም ብዙ ብር እንደሚሰጧቸው እናውቃለን። ለዛ ገንዘብ ነው የቆሙት። እግዚአብሔር እኮ ጥቂቱን ይባርካል። እንደዚህ አይነት የገባስ ገንዘብ ይሰራል እንዴ? ውሸት ማታለል አይገባም ይላል 22 ቅድምም እኔ ራሴ ሳነበው የሆነም ሰው ሲጽፈው ነበር። ውሸታ ማስማተኛ አይገባም ይላል መንግስተ ሰማያት ይላል። አነበዋለሁ። በጣም ስላዘንኩ ነው ድምጼ ትንሽ እንትን ብሏል። ግን ምን ይላል ዮሐንስ ራእይ 22:14 እስከ 12 ነው በቶሎ መጣለው ለእያንዳንዱ እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛና ኋለኛ መጀመሪያ መጨረሻም እኔ ነኝ። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጇ ወደ ከተማይቱ እንዲገቡ ልብሳቸውን የሚያጡ ብፁዓን ናቸው። ውሻዎች እዚህ ጋር ለምን አስፈለገ? ይህንኑ ለመናቅ አስማተኞች ይላል፣ ሴሰኞች ይላል፣ ነፍሰ ገዳይ፣ ጣዖትን የሚያመልኩ ውሸት ኃጢአት የማይቆጠርበት ዘመን ነው። የሚወዱና ውሸትን የሚወዱና የሚያደርጉ ሁሉ በውጭ አሉ። በቃ ይሄ ግልጽ ነው። ስለዚህ ይሄንን ነገር ኃጢአቴን ይቅርታ ገባለሁ። እግዚአብሔር መሐሪ ነው። ያለኝን ችግር አይቶል። በቃ እንደዚህ ባሌ ትቶኝ ሄዶ አይሰራም። በቃ እግዚአብሔር ለሁሉም ሰው መንገድ አለው እንጂ ይሄ መንገድ ነው ብላችሁ የተቀበላችሁ ብትኖሩ ወይንም ኑሮዬን ለማሻሻል ትዳሬ ላይ ምናምን አይሆንም። እግዚአብሔር በእውነት በቅድስናና በእውነት ብቻ የሚመለክ አምላክ ነው ያለ። እውነቴን ነው። ስሙኝ እህቶች፣ እኔም ባለ ትዳር 2 ልጆች አሉኝ፣ አብሬ የምኖር በጣም ግን ፐርፌክት የሆነ የለም። ሁላችንም ፐርፌክት አይደለም። ለእግዚአብሔር እንዳልሆንን ሁሉ እርስ በራስ አይደለም። ወንድሜን ይቅር ካልኩት ባሌን ለምን ይቅር አልልም? እሱም እኮ ይቅር ብሎኝ ነው ችሎኝ ነው። ግን ይሄ ኃይለኝነት ይሄ እንደዚህ ተሟጋ እዚህ እንኳን ይታያሉ እኮ። እንዴት ነው ከባልሽ ጋር እንደዚህ የምትነጋገሩ? አሁን ባልሽ ቢሆን ማለት ነው ይሄ እንደዚህ ላለማመን እንደውም ባለመውጣት ይሻላል። ለመነጋገር ለመወያየት ኦኬ ደስ ይላል። የእግዚአብሔር ቃልን ለመነጋገር እግዚአብሔር የሚፈቅደውን ይሄ ሰው እያናገረሽ ነው ያለው እና በጣም ይቅርታ ጊዜ ወሰድኩኝ ይሄን ለማለት ነው።
በጣም ይሄን ቶፒክ ስላመጣ ደስ ብሎኛል። ተባረክ። አሜን። እሺ ተባረኪ። እሺ ሜሪ ለሜሪ ይመልሳለኝ። የቸርቹ ዘበኛ ህፃናት ሲደፍሩ የደፈረው አባትሽ ነው አይደለም? ዘበኛ አባትሽ ነው። ስለዚህ አባትሽን እንትን አድርጊ። ምንድነው ለህግ አቅርቢያ። ታዲያ እኛ እኮ የምንለው እኮ ደፋሪዎች ለህግ ይቅረቡ መቀጣት አለባቸው እያለ ነው። ስለዚህ አባትሽ ወይም ወንድምሽ ነው ደፋሪው። ወንድምሽ ሲደፍር አባትሽ ሲደፍር ለምን ዝም ብለሽ ታያለሽ እንዴ? የአባት የቤተሰብ ሲሆኑ እንዴ እንትኑ ቢታለፈው። ስለዚህ ደፋሪው አባትሽ ነው። አባትሽ የደፈረው ፍትህ ይረጋገጥ። በቃ ወንድምሽ ነው የደፈረው፣ አጎትሽ ነው የደፈረው። ደፋሪው አጎትሽን ለህግ አቅርቢ። እኛም አብረንሽ እንቆማለን። ደፋሪው አጎትሽ አባትሽ ነው። እኛ ጋር ደፋሪ የለም። እኛ ጋር ለሴት አዛኝ፣ የሴትን ምን ጥቃት የሚቃወም፣ ሴት እህቱን የሚጠብቅ። እሺ አዎ እሺ ኬዲ ቤካ ምን ሆነ ነው ብለሽ አልሽኝ። የፌሚኒስቶችን ድምፅ እየበተንኩ ነው እየሰበርኩ ነው ኪድዬ። አንቺም በዛ ውስጥ ካለሽ አምሶሪ እንግዲህ ጌታ ይወድሻል። ከዚህ ከቅፉና ከጸያፍ ተግባርሽ ተመለሽ። በተለይ ፌሚኒስቶች መታችሁ እንትን ተደፈረ ምናምን ትሉ ደፋሪዎች እናንተ ናችሁ። በደንብ ነው የምንተዋወቀው። ደፍራችሁ ነው መታችሁ የምትጨውት። አዎ እኛ ክርስቲያኖች ሁላችንም ከሴቶች ጋር አብረን እነሱን ከጥቃት እንከላከላለን። ከየትኛውም ወንድ ሴት ሳንደይ በጾታ ሳንደይ ከሚጠቃ ከየትኛውም አካል ጋር አብረን እንቆማለን። አጥቂው ለህግ እንዲቀርብ ፍትህ እንዲረጋገጥ እንሰራለን። አለቀ። ስለዚህ ዘበኛ ደፈረ ያልሽው ዘበኛው አባትሽ ነው፣ ደፋሪው አባትሽ ነው። አባትሽን ለህግ አቅርቢ፣ እኛም ከአንቺ ጋር አብረን እንቆም። ካላስ አለቀ። በጭራሽ እዚህ ቤት ይሄ ፌሚኒስቶች የሚያስጨውትን ነገር እኔ ቤት መጫወት አትችሉም። አድራጊዎቹ ራሳችሁ ስለሆናችሁ ማለት ነው። አድራጊዎች ናቸው። ፌሚኒስት ማለት ደፍሮ መጥቶ ደፈረ ብሎ ጮሆ ራሱን ከወንጀል ነፃ የሚያወጣ የወንበዴ ስብስብ ነው። የግብረ ሰዶማውያን ስብስብ ነው። እዛው ያዥ። አሁንም ግልጽ የምናደርገው ነገር ማንኛውም ክርስቲያን ሆነ በጠቅላላ የፌሚኒዝምን አይዲዮሎጂ በጭራሽ እንዳትገዙ። እነሱ የሚያመጡት የትኛውንም ሙቭመንት እንዳትቀላቀሉ። እኛ እንደ ክርስቲያን፣ እኛ እንደ ሰው እንደመሆናችን መጠን ከእናት እንደተወለደ ከሴት እንደተወለደ ሴት እህት እንዳለችው፣ ሴት አክስት አያት እንዳለችው ከሴቶች እህቶቻችን ጋር እንቆማለን። ከጥቃት እንጠብቃቸዋለን። ይሄ ግዴታችን ነው። አለቀ። እዚህ ደፍረሽ መተሽ ደፍሯት በይ። የደፈረውን አባትሽን ለህግ አቅርቢ። የደፈረው ወንድምሽን ለህግ አቅርቢ። እኛም ከአንቺ ጋር አብረን ለህግ እናቀርባለን። አለቀ። እዚህ ጋር መተሽና ነገር ኦኬ። አዲስ ህይወት ብትባዩ አንቺም አጥቂና አጥቂ ነሽ። በጣም አደገኞች ናቸው። በነገራችን ላይ በጣም ገዳዮች ናቸው ፌሚኒስቶች ህፃን ገዳዮች፣ ትውልድ ገዳዮች ናቸው ፌሚኒስቶች። በማህፀን ውስጥ እያለ ጽንስ የሚገሉ ገዳዮች፣ ጽንስ የሚያስወርዱ ገዳዮች፣ ህፃናት ገዳዮች ፌሚኒስቶች በጠቅላላ ገዳዮች ናቸው። በደንብ ስሙ እህቶቼ፣ ክርስቲያን እህቶቼ፣ የተቀላቀላችሁ የእነሱን ሙቭመንት ተቀብላችሁ የምታስተጋቡ እህቶቼ ነፍሰ ገዳይ ናችሁ። ደም በእጃችሁ አለ። የብዙ ህፃናት ውርጃ ደም በእጃችሁ አለ። አዎ እንደ ክርስቲያን ማይንድ ይኖራችሁ። አስተውሉ። የፌሚኒስቶች ዓላማቸው በትውልድ መካከል ጋፕ እንዲፈጠር ማድረግ፣ የእግዚአብሔርን ዓላማ የእግዚአብሔርን ሐሳብ እንዲበክድ ማድረግ፣ የእግዚአብሔር ተቋም እንዳይቀጥል ማድረግ፣ ተቋማትን ማፍረስ ነው። እየመጣሽ አትጪ። የሴት ልጅ ጥቃትማ የተጠቀችዋ የእህቴ ድምፅ ይሰማ። እንቆማለን፣ አብረን ከእሷ ጋር አብረን እንጨዋለን። ግንስ በፌሚኒስት ልሳን እንጨው። ፌሚኒስቶች ነብሰ ገዳዮች ናቸው። ይህንን ፒክቸር የጥልጥፋችሁ በጠቅላላ ነብሰ ገዳዮች ናችሁ። የብዙ ልጆች ደም በእጃችሁ አለ፣ እወቁ። የብዙ ልጆች ደም በእጃችሁ አለ። ነብሰ ገዳዮች ናችሁ። ነብሰ ገዳዮች። የብዙ ትዳር መፍረስ ምክንያት የእግዚአብሔርን ተቋም ያበላሻችሁ፣ ከእግዚአብሔር ጋር አገኒስት የቆማችሁ ናችሁ። እየነገርኩ ነው። ፌሚኒዝም በጠቅላላ የግብረ ሰዶማውያን ስብስብ
ግብረ ሰዶማዊነት የፌሚኒዝም እናት የወለደችው ተከታዮቿ ማነች ጆርዲ የምትባለው የምታስተጋባ ራሷ ሌዝቢያ ግብረ ሰዶማዊት የወንድ ዘር በብርጭቆ ቆጥረብልሽ ተጠጫለሽ ወይ ብላ ምትል ባልን እንደ ተራ ነገር የምትቆጥር አዎ ኖና የምትባል ለምሳሌ አንተ እርግጠኛ ሆኜ ማውራ ነገር ትራንስጀንደር ነህ አንተ ማለት ይሄ ነህ ላሳይህ አንተ ማለት ይሄ ነህ ይሄ ነህ አንተ ማለት ይሄው አዎ ይሄ አንተ ማለት ይሄ ነህ እንግዲህ ይሄንን የምትደግፍ ይሄን የምትቀበል ሰውዬ ይሄው አንተ ይሄን ትመስላለህ ብራዘርዬ ይሄን ትመስላለህ ብራዘርዬ ይታያል ይሄን እኛ የምንቃወመው ይሄንን ነው በሀገራችን እንደዚህ አይነት ጸያፍ ነገር እርኩስ ነገር እንዳይሆን ነው የምንከላከለው ትውልድን ነው የምንታደገው ቤተክርስቲያንን ነው የምንታደገው ብራዘርዬ ማህበረሰብን ነው የምንታደገው ይሰማል ማህበረሰብን ቤተክርስቲያንን ገጠር ከተማውን ሁሉ ነው የምንታደገው ከዚህ አይነት ጸያፍ ነገር ትውልድ ራሱ እንዲያርቅ ቤተሰብ ነቅቶ ልጁን እንዲመለከት ልንገራችሁ በዚህ አጋጣሚ ወላጆች ሴት ልጆቻችሁን ከሴት ጋር ስለሄደች ጤናማ ነው ምናምን ብላችሁ ከጓደ እንዳትሉ አደገኛ ነው ልጆቻችሁን ሴቶች ልጆቻችሁን ጠብቁ ከየትኛውም ከሴት ጋር ብትሆን እንዳትለቋት ጊዜው ከባድ ነው ሌዝቢያ ነው የሌዝቢያ እንቅስቃሴ ከባድ አዎ ወንድ ጠል አእምሯቸው ላይ ማኒፕሌት ተደርጎ ብሬን ዋሽ ተደረጉ ከሴት ጋር አብሮ እንዳትልኩ ሴቶቻችሁን ሴት ልጆች ያላችሁ ሴት ልጆች አይ ከሴት ጋር ነው የሄደችው ችግር እሺ ሴፍ እንዳትሉ እየነገርኳችሁ ነው እንዳትልቁ ከማንም ጋር ትልቀቁ ወንዶችም ወንድ ልጆቻችሁን እንዳትለቁ አው ከጓደኛ ጋር ሄደውና እንዳትለቁ ነግሬያችኋለሁ አው ትውልድን እንታደግ በህብረት ትውልድን እንታደግ ቤተክርስቲያንን እንታደግ እንጠብቃት ማህበረሰብን እንጠብቅ ኢትዮጵያዊነታችን ቀድሞ የነበረው ነገር እሱ ነገር ጠብቆ ይቀጥል አው እሱ ነገር ጠብቆ ይቀጥል አለቀ ለዚህ ነው እዚህ መቶ የሚቃወሙት ይሄን የሚደግፉ ናቸው እዚህ መቶ የሚቃወሙት እንደዚህ መሆን የፈለጉ ናቸው እዚህ መቶ የሚቃወሙት ይሄን የሆኑ ናቸው ወንድ ልጅ ከማንጠልጠል ወደ ማስለጠፍ ሄደ ማለት ነው አው ሲወለድ ከነቃጭሉ አንጠልጥሎ ነው አድጎ ሲያበቃ ያንጠለጠለው አስለጠፈ በቴክኖሎጂ ምናምን መብቴ ነው ሴት ነው የሚያደርገኝ የሴት እንትን ነው ያለብኝ ጂን ያለብኝ ምናምን ብለው ካንጠለጠለው ወደ ማስለጠፍ ጌታ ይገልብጠው ይሄ ሁሉ የፌሚኒዝም ውጤት ነው ይሄ አሁን ካንጠለጠለው ላስለጠፈ ነው ራሳችሁን ጠብቁ ቤተሰቦቻችሁን ጠብቁ በጣም በዚህ ጉዳይ ላይ ዋጋ ቢያስከፍል ዋጋ ከፍለን እንቀጥላለን ኢትዮጵያ ሀገራችንን ከዚህ ክፉ ነገር እንጠብቃለን የጆርዲ ከሚመስል ከየትኛው ማየት ልሳን ተቀብሎ የሚቀሳቀሱ እህቶቻችንን እያሸማቀቅን በሆን ወደ ትክክለኛ መንገድ እንዲመጣ እናደርጋለን ሀገስ ሩጋንጅርቱ ካኑማ ያ ቀጥል ዳኒ የስ በከባናቲ በጣም ነው የሚያመሰግነው በእውነት እኔ ብዙ ጊዜ አንተ በዚህ ጉዳይ ላይ በጣም ወስነ ቪዲዮ ስትሰራ ስታወራ እኔ በጣም አፕሪሺየት ነው የሚያደርገው በእውነት ይህ ነገር እኮ ሃይማኖት ብቻ የሚነካ ሳይሆን ይሁን ሀገሩን ኢትዮጵያዊነታችንን ማለት የሰውን እንትን እያጠፋ ያለ ነገር ነው ይሄ ምንም በሃይማኖት እንትን የሚያስደርግ ነገር አይደለም እቺት ልጅ ዛሬ ይሄ ነገር ያመጣችው ነገ ምን እንደምትሆን በርግጥ አሁን ነገ ምንነት ነገር እንደሚመጣብን እኔ በርግጥ እኔ አውቃለሁ አሁን ምን ትላለች ነገ ደግሞ ወንድ ከወንድ ጋር ይጋባ ሴት ከሴት ይጋባ መብታችን ይከበር አሁን ዛሬ ይሄን ፕሮፋይል ያረጋ ሰው ነገ እንደዚህ አይነት ነገር ከመጣም አሜን ብሎ የሚቀበል ሰው ነው በርግጥ እኔ በእርግጠኛ ቢያወራ ይሄ ነገር ዛሬ ምንም ሳይጣራ እቺ ያው ታውቃለህ እዚህ ሳውዝ አፍሪካ እሷ እንዳለች እዚህ ምንነት ነገር እንደሚካሄድ ታውቃለህ በርግጥ ግን ሰው እኮ ያልተረዳው ነገር ቢኖር እቺ ልጅ ዛሬ እንደዚህ አይነት ነገር ያመጣችው ነገ ወንድ ከወንድ ጋር እንዲጋባ ሴት ከሴት ጋር እንዲጋባ ይፈቀድ እኮ ብላ እንትን ማውጣት ይሁን ልክ እንደዚሁ ነገር እንትን ማራይ እኮ አታውም በርግጥ ሰው ምንም ሳያጣራ እኔ በጣም የገረማኝ በእውነት ስፔሻሊ ብዙ ሰው እኔ በጣም ብዙ ሰው ነው የታዘብኩት ስለ ወንጌል አውቃለሁ የሚል እኔ አስተምራለሁ የሚል የት እየሄደ እንደሆነ እኮ ያላወቀ እኔ ግን በጣም ነው ጌታ እኔ ብዙ ሰው ነው የታዘብኩት ይህ ነገር የት እየሄደ ነው ብሎ ማጣራታል እቺ ልጅ ማለት ነው ለሴት ልጅ ጥቃት ሳይሆን
የራሷን እንትን ነው እየሰራች ያለችው። ነገ የምትመጣው ነገር ቢኖር ወንድ ከወንድ ጋር ይጋባ፣ ሴት ከሴት ጋር ይጋባ ብላ ከመጣች ይህ ሰው አሜን ብሎ ሊቀበል ነው ማለት ነው። ገብተዋል። ምንም አላጣራም፣ ምንም አላለም። እቺ ልጅ በሷ ውስጥ ያለው ነገር ጌታን ማይወጣ ነው። በጣም 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 አደገኛ ነገር ነው ይዛ የመጣችው። ለሰው በጣም አደገኛ ነገር እየዘረች ነው። አሁን ስለ ባል ምንድነው ስትል እሺ፣ አሁን ያገባች ሴት እኔ ራሴ የሚያውቅ ስንት ሰው የልጆች እናት ከትዳሩ ጋር ተግባብቶ የሚኖር ሰው ባል ምንድነው ሲል ይሄን ነገር እየሰማው ሰው እንዴት ነው የተቀበለ ነው? በጣም የገረመኝ ነገር ቢኖር እሷ ባህል ምንድነው ወንድ ልጅ ምንድነው እሱ ባይኖር ፍጥረት አየ እኛ እኔን እንሰራለን ወንድ ልጅ ባይኖር እኔ እንችላለን እያለች ያለችውን ሴት አሁን አንድ ሰው አግብቶ ባህል ከነ ቤቱ ተከብሮ የሚኖር ሰው እንዴት ነው የተቀበለው? በእውነት ጌታን እኔ በጣም እኮ ነው የገረመኝ። እኛ ኢትዮጵያውያን አልነቀንም፣ በቃ አልነቀንም። ያልነቀን እንደሆነ በጣም ያስታውቃል። ይሄ ጊዜው ማለት የሆነ ነገር ከመጣ እንደመጥ ምንም ሳናጠራ ሆ ብለን መግባት ሳይሆን ይሄ ነገር ከየት መጥቷል? ይሄ ነገር እንዴትስ? እቺ ልጅ እኮ ለጥቃት አይደለም እያወራች የነበረው። ደግሞ ሲጀመር እሷ ኢትዮጵያዊም አይደለችም። ስለ ኢትዮጵያ ሌላ ነገር ማውራት አትችልም። እሷ ኢትዮጵያዊ እንዳልሆነች ትክክለኛ ነገር አለች ለሰው ህዝብ። እሷን ያሳሰባት ነገር ቢኖር ምንም የሴት ልጅ ጥቃት ሌላ ነገር አይደለም። እቺት ልጅ እየወሰደች ያለው መንገድ በጣም 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 መጥፎ መንገድ ነው። በጣም መጥፎ መንገድ ነው። ሰው መንቃት አለበት። ሰው እንዴት ብዙ ሰው እኮ ምን እኔ እንጃ ጌታ ምን ሰው ምን እንደነካ የሚያውቅ ሰው እኮ እንዴት ነው አይኑን ጨፍኖ ወደ ሲኦል የሚገባው? እኔ በጣም የገረመኝ ነገር ቢኖር እያወቀ እቺት ልጅ ምን እንደሚታመጣ እያወቀ ግን ነገ ምን እንደሚመጣ ይውልሲ ሱን ከአጭር ቀናት ከአጭር አመታታች በኋላ ምን ትላለች? የኢትዮጵያ ውስጥ ህግ ይከበር፣ ሴት ከሴት ጋር ወንድ ከወንድ ጋር እንትን የሚሆን ህግ ይከበር። ሲጀመር እኮ ፌሚኒዝም እሷ ይሄ ነገር የሚያሳስባት ነገርም አይደለችም። ምክንያቱም እሷ እየወሰደች ያለችው የራሷን መንገድ ነው። ሾው ተባረክ አባ። እሺ ተባረክ፣ እናመሰግናለን ስለሰጠውን ሐሳብ። ያ በነገራችን ላይ እዚህ አላችሁ የሌዝቢያን ስፒሪት ያለባችሁ አላችሁ፣ ከዚህ ቤት ውጡ። ጆዲ እንግስ እና ታዲያ ምን አገባኝ ታዲያ? ምን ትመስላለች? እኛ እንደዚህ ነገር አንቀበልም። ዳር ያዙ። እንደዚህ አይነት ፋሚሊ ያላችሁ ሰዎች ናችሁ መታችሁ እዚህ የምትብረገረጉት። እንደዚህ አይነት ፋሚሊ ያላችሁ እንደዚህ አይነት ህይወት ውስጥ ያላችሁ ናችሁ። ይሄ ነገር ኢትዮጵያ እንዲሆን ፈልጋችሁ ነው? መቼም አይሳካም። መቼም ነው አይሳካም። ለማንኛውም ጌታ ቢፈቅድ ነገ በዚህ ጉዳይ እንገባበታለን። ራይት፣ በዚህ ጉዳይ እንገባበታለን። አዎ ኖላ ዋናው ደፋሪ ነው። በጣም ደፋሪዎች አሉ እዚህ፣ በጣም ብዙ ደፋሪዎች አሉ። ፌሚኒስት ምናምን የሚጫወቱ ደፋሪዎች ናቸው። ቀደም እንዳልኳችሁ ነው፣ ነፍሰ ገዳዮች ናቸው። ነፍሰ ገዳዮች ናቸው። ስለዚህ ተባረኩ። አይ ማንሽ ከሊና you are lesbian I think so you have to እንትን በይ ንኪው ከዚህ። እኛ ማንም የሌዝቢያ ደጋፊ አንቀበልም፣ ማንም ግብረ ሰዶማዊ ደጋፊ አንቀበልም። እኛ ሌዝቢያዎች ዳር ያዙ። የሌዝቢያን ሐሳብ የደገፈ ሁሉ ሌዝቢያ ነው። ቢኮዝ መጽሐፍ ቅዱስ የክፉ ተባባሪያችሁ ትሆናላችሁ ነው የሚለው። ኦኬ ሰላም አትበሏቸው። ሰላም ካላችሁ የክፉ ስራ ተባባሪዎች ናቸው። መጽሐፍ እንደሚል ስፒሪት ኢምፓርት ይሆናል። በቃ ኢምፓርት ከሆነ ስፒሪት you are already been በቃ እሱ ነው። እኛ ቤት እንጸየፋለን። እግዚአብሔር ተጸይፎ እንጸየፋለን። ኦኬ እግዚአብሔር ተጸይፎ እንጸየፋለን። እግዚአብሔር የናቀው እንቃለን። እግዚአብሔር የጠላውን እንጠላለን። አለቀ። እግዚአብሔር የጠላው የናቀው እግዚአብሔርን ያስቆጣ ከሰማይ ዲን ያዘነበ ጉዳይ ነው ግብረ ሰዶማዊነት። እኛ ቤት ውስጥ በምንም መልክ በየትኛውም ነገር እንቀበለው አንችልም። ይኸው አንገት ላይ ቢላዋ እንደዚህ ገብተህ አስገብት የለም፣ አንቀበልም። ምንም ብታደርግ እንደዚህ አሽሞምነ እንደ መሰለ ሀበል የለም።
በቃ የለም። ግብረ ሰዶማዊነት ጽዩፍ ነው። አዎ ግብረ ሰዶማዊነት ጽዩፍ ነው። በዋና አካውንትሽ ነኝ እንጂ ማነ በዋና አካውንት ዳሪያስ ጽዩፍ ነው። አዎ በነገራችን ላይ ጆርዲ የምትባለው ደፋሪ ነች። ሴት ደፍራለች። ደፋሪ ነች። ቅድም ቪዲዮ አይታችሁ አይደለም? ሺዝ ደፋሪ ናት። ለሕግ መቅረብ ካለባት እሷ ነው መቅረብ ያለባት። ልጅቷ ያለ ፍላጎቷ ተደፍራለች። ያለ ቪዲዮ እኔ ጋር አለ። ያለ ፍላጎቷ ደፍራለች። ሰው እንዴት ደፋሪ ሴት እየደፈረ እየመጣ ሄይ ዌክ አፕ ብሮ እንዴ ዌክ አፕ። ሴት ደፍራ ሴት እየደፈረች እየታየ በቪዲዮ እኔ ምን አይነት ወንጌል አማኝ የሆናችሁ እናንተ እህቶቼ ይህን ፕሮፋይል እንትን ያደረጋችሁ ፕሮፋይላችሁን ቀይሩ። አዎ ከጃጃ ታዲያ አንቺ ለምንድን ነው ይሄ ጥቃ ምናምን ብለሽ መጫወት? ታዲያ እንዲህ ከሰስ አይደል እንዴ? ተከሳሿ እሷ ነች ደፋሪዋ። የመጀመሪያ መከሰስ ያለበት የተደፈረችዋ ሴት ፍትል ታገኝ የሚገባው መጀመሪያ ከሷ ነው። አሁን ኪዲ እንደነ ኪዲ አይነት እንዲህ በቃ ማለት የወደቀ ምናምን ነገር ያለው ሰው በጣም ከባድ ነው። እንግዲህ ምን ታደርጋላችሁ? ከባድ ነው። ነገ በጣም በዚህ ጉዳይ ላይ ጮክ አድርገን እንገባለን። እንደ ክርስቲያን በክርስቶስ ኃይል በመንፈስ ቅዱስ ኃይል ታጥቀን መጥተን ግብረ ሰዶማዊነትን እናፈሳለን። ሲንግል ማምነትን፣ ትዳርን የሚያበላሽ አይነት ሐሳብ፣ የእባቡን ትምህርት እናፈርሳለን፣ እናስወግዳለን። ብዙ እህቶቻችንን ነፃ እናወጣለን። ከዚህ ከሌዝቢያንና ከዚህ ከፌሚኒዝም እሳቤ ነፃ ወጥተን ለክርስቶስ እንማርካለን። አለቀ። ወዳችኋለሁ። ሻሎም። ዲስ ኢዝ ኮማንደር ቤካ የክርስቶስ በጎ ወታደር ከእናንተ ጋር አብሬ ዘማች ነው። ሃሌሉያ። አሜን። ተባረክ።